ሰው መሰልቸት ስለሌለበት በጣም እየደጋገመ ሊያስረዳ ሞከር። አማኑኤል አለክ? አዎ አለው። እሺ እንትን ፈጣሪ ያለው ብለህ ታምናለህ? ኦኬ አንድ ጊዜ ቅድም ካቆምኩት ሀሳብ ጋር አንዴ ልቀጥል። ከሱ ነው ፈጣሪ ያለው። ስለ ኢየሱስ ክርስቶስ አምላክነት ነው የማወራክ። ፈጣሪ ያለው ብለህ ታምናለህ? ኦኬ ሁሱ ዮሐንስ 10:30 ላይ አንድ ስክሪኑን ብታነብልን መጽሐፍ ቅዱሱን። አማኑኤል አሁን ያልኩ ሀሳብ ላይ እንቀጥል። ፈጣሪ ያለው ብለህ ታምናለህ? እንዴ ፈጣሪ እንዴት ይፈጠራል እኮ? ኢየሱስ ፈጣሪ ነው። ኦፍ ኮርስ ፈጣሪ የሚለው አካል አለው። ኢየሱስ ፈጣሪ ፈጠረኝ ይላል። ኦፍ ኮርስ እኮ ፈጣሪ አለው። አሁን ፈጣሪ የለውም። አሁን ለምሳሌ ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው ነው። ስለዚህ አሁን ይህንን ነገር ለመረዳት እንዴት ነው እንዲህ ሰጣ ገባ በሚያመጣ ጥያቄ ውስጥ ሳይሆን ቀስ እያለን ሀሳቡን ካላንሸራሸር ነው ትንሽ ለመረዳት ቀስ ብለን እያወራን ያለን። አሁንም እንደገና ደግሞ አሁን ከውሱ ደግሞ እኔ የተሻልኩም ሆኖ እኔ ከክርስትና ስለመጣው የበለጠ የምታወራውን ነገር ስለምረዳ ቀለል ይልሃል። ስለዚህ ፈጣሪ አለው ወይ? እሺ እኔ አንበሳ አሁን እኔ አንድ ጥቅስ ሰጥቼ ነበር። ያን መውጣት አይችልም? ያወጣል። ይሄንን እንጨርስና ወደዛ እንሄዳለን። ፈጣሪ አለው የለው? ኦኬ ኢየሱስ ፈጣሪ አለኝ ይላል። አዎ እኮ ፈጣሪ አለው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው እኮ። ፈጣሪ አለው ኢየሱስ ወይስ የለውም እኮ? ነገርኩ። ፍጹም አምላክ ፍጹም ሰው ነው አልኩ እኮ። ኦኬ ሰውነቱ ፍጡር ነው። በትክክል ኦኬ ሰውነቱን ማን የፈጠረው? በመንፈስ ቅዱስ በማርያም ማህፀን ውስጥ በመጸለል ኢየሱስ ክርስቶስ ኢየሱስ ፈጥሮታል ሰውነቱን። እንዴት ነው አሁን ይሄንን ጥያቄ ስታነሳ ማለት ነው እኔ የተዘጋጀውበት ሀሳብ ነበርና ጭንቅላቴ ወደዛ እየሄደ ስለሆነ አፕሮፕሪየት የሆነ መልስ ልሰጥ አልቻልኩም። ቀላል እኮ ነው። ኢየሱስ ፈጣሪ ከሆነ የራሱን ስጋ ፈጥሮታል ወይ? ያ አንተ ልታመጣ ያሰብከውን ጥቅስ አውቄዋለሁ፣ ግን አሁን ኢየሱስ ክርስቶስ አዎ የራሱን ስጋ ፈጥሮታል። ኦኬ ስለዚህ ኢየሱስ ራሱን በራሱ ፈጥሮታል። አዎ ፍጹም አምላክ ፍጹም ሰው ስለሆነ በራሱ ስጋ በመንፈስ ቅዱስ አማካኝነት መጥቷል። ስለዚህ ኢየሱስ ራሱን በራሱ ፈጥሯል። ደጋገምኩ አባ። አይ እርግጠኛ ለመሆኑ እኔ አንተ የምታወራው ስድስት እየቆጠርኩት ነው። 6 ጊዜ መለስኩልህ። ችግር የለውም። እሺ በትልቁ አድርጉኛ እንዴ። ያስነበበ ሚት አድርጌ ነው። አሁን ምንድነው ኢየሱስ ክርስቶስ ሰውና ፈጣሪ ነው። ፍጡርና ፈጣሪ ማለት ነው። ሰው ይሄው ከዛ ኢየሱስ ይሄኛው የኢየሱስ ፈጣሪነት የኢየሱስን ሰውነት ፈጥሩታል። እርስ በእርሱ ይፈጥሯል። ራሱን በራሱ ይፈጥራል ማለት ነው። አማኑኤል አንድ ያስረዳን ነገር ይሄ ነው። ቀጣይ ጥያቄ ኢየሱስ ክርስቶስ ሰውነቱ አምላክነቱን አምልኮት ያውቃል? አማኑ አለክ? አማኑኤል እያወራ ከሆነ ሚዩት ነክ። አለክ አማኑ? ይሰማል።
ያ አለው አሁን ይሰማሃል? አለው አለው የኔ አባት። እሺ አንዴ በትልቁ አድርጉኝ ያጀም። አይ ዘይቱ ነው የሚደርሰው። አሁንም ወርደ ተመለስ አማኑ። ሲመለስ ታተልቁኛላችሁ። አሰነሱኝ። በቃ እየቆየ ነው የሚደርሰው። ከአማኑኤል በታች ያለከው ይህን ጥያቄ ትመልሳለህ? አሁን የጠይቀውን ጥያቄ አንተ በጣም እያስቸገርከኝ ስለሆነ ነው። ምክንያቱም እኔ ሳወራ ምንም የምታስወራልኝ አይደለም። አንተ የምትፈልገውን ነገር ብቻ ለማውራት ነው የምትፈልገው። ለዛ ነው ለመወያየት በጣም ከባድ ነው ከአንተ ጋር። ሁሱ ስናወራ በደንብ ነው የሚያስጨርሰው፣ ሲያወራም በደንብ እናስጨርሰው። ሁሱ እየታገሰ ዝም ብሎ አንተ ስታወራ ዝም ብሎ ስለሚያዳምጥ ነው። እኔ ደግሞ ቱ ዘ ፖይንት ነው የማወራህ። በቃ ትመልሳለህ፣ እንግባባ፣ እናሳጥረዋለን። እኔ መወያየት አልፈልግም ከአንተ ጋር። የማታስጨርሰኝ ከሆነ ሀሳብህን ከአንተ ጋር መወያየት አልፈልግም። እሺ፣ ያው እዚህ ላይ የፈለግከውን ሀሳብ አውራ። ስንት ደቂቃ ልስጥክ? እሺ፣ ጥያቄህን ጠይቀኝ እንደዛ ካሰብክ። ኢየሱስ ክርስቶስ ፍጹም ፈጣሪ ፍጹም ፍጡር ነው? ፍጹም አምላክ ፍጹም ሰው ነው። አምላክነቱ ፈጣሪ ነው፣ ሰውነቱ ፍጡር ነው። ሰውነቱ ኦልሬዲ የሰው ልጅ በእንትኑ ፍጡር ነው እኮ። ስለዚህ ኢየሱስ ፍጹም ፍጡር ፍጹም ፈጣሪ ነው። አዎ፣ ግን ለክርስቶስ ፍጹም ፍጡር አይባልም እኮ። አይባልም ግን ነው። ፍጹም ፍጡር ፍጹም ፈጣሪ ነው። አዎ ፍጡር ነው። በቃ አሁን እዚህ ላይ ማውራት ትፈልጋለች? ጥያቄ ልጠይቅህ። የፍጡርን ስጋ ነው ለብሶ የመጣው። ኦኬ፣ ራሱን በራሱን የፈጠረው ወይስ ፍጡርነቱን ማን የፈጠረው? ኦልሬዲ ፍጥረት ሁሉ በሱ ነው የተፈጠሩት። ስለዚህ ኢየሱስ ራሱን በራሱ ፈጥሯል? ኖ፣ በፈጠረው ስጋ ውስጥ አድሯል እኮ። ኢየሱስ ስጋው ኢየሱስ አይደለም? ኢየሱስ ነው። ስለዚህ ስጋው ኢየሱስ ከሆነ ኢየሱስን ፈጥሮታል የሚለውን አውጣውና በፈጠረው ስጋ ላይ እሱ አድሯል እኮ። የፈጠረው ራሱን እኮ ነው አልከኝ ሀቢቢ። ራሱን ፈጠረ። ይኸውልህ በፈጠረው ስጋ ላይ ማደርና ራሱን ፈጠረ ይለያያል ሚኒንጉ እኮ። ሰውነቱ ኢየሱስ አይደለም ማለት ነው። ኢየሱስ ነው የፈጠረው ስጋ ነው እሱ። ኦኬ፣ እሱ አድሯል። ፍጹም ሰውነቱ ኢየሱስ ነው። የስ ኢየሱስ ነው። ይሄው ኢየሱስ፣ ይሄም ኢየሱስ ነው ፈጣሪነቱ። ኢየሱስ ነው። ይሄኛው ኢየሱስ ይሄንን ፈጥሮታል። ይሄኛውን ፈጥሮታል። ኖ ፈጥሮታል አትበል። ይኸውልህ ኢየሱስ ክርስቶስ ፈጣሪ ነው። የሰው ልጅ ደግሞ ፍጡር ነው። ያ ኢየሱስ ክርስቶስ በፈጠረው የሰው ልጅ ኢየሱስ ክርስቶስ ምን ብሏል? አድሯል። ከዛ በኋላ በስጋ የተገለጠው። ስለዚህ ይሄ ኢየሱስ አይደለም ማለት ነው። ኢየሱስ ነው እንጂ ፍጹም ሰው ፍጹም አምላክ ሆኗል። ግን በፈጠረው ስጋ ላይ ነው እሱ የመጣው እኮ። ምን መሰለህ፣ ይሄኛው ኢየሱስ ነው አልከኝ፣ ይሄኛውም ኢየሱስ ነው አልከኝ። ይሄኛው ደግሞ ይሄንን ፈጥሮታል ካልከኝ፣ ይሄኛው ኢየሱስ ይሄኛውን ኢየሱስ ፈጥሮታል እያልከኝ እኮ ነው። እኔ ቀላል አማርኛ ነው የምናወራው እኮ። እኔም እኮ እየደገምኩልህ ነው። ያንተ አማርኛ ትንሽ ጠመም ያለ ስለሆነ እያስተካከልኩት ነው። ይሄኛው ኢየሱስ ይሄኛውን ኢየሱስ ፈጥሮታል ስትል ሁለት አደረከው እኮ። አንተ ነው ያረከኝ። በፈጠረው ስጋ መለኮት በፈጠረው ስጋ ላይ አድሯል እኮ። የፈጠረው ማን ነው? የተፈጠረው ማን ነው? የተፈጠረው የሰው ልጅ ነው። በአጠቃላይ ኢየሱስ አይደለም። ይኸውልህ የተፈጠረው የሰው ልጅ ነው በመጀመሪያ። በዛ በፈጠረው የሰው ልጅ ደግሞ ክርስቶስ ኢየሱስ መለኮት አድሯል፣ ተወልዷል። ኦኬ፣ ስለዚህ የተፈጠረው የሰው ልጅ ነው እንጂ ኢየሱስ አይደለም። ኢየሱስ ክርስቶስ በፈጠረው ስጋ ላይ አድሯል። ኦኬ፣ ስለዚህ ይሄ ስጋ ብቻ ነው እንጂ ኢየሱስ አይደለም። ኖ ኢየሱስ ነው። አድሯል እኮ ካልኩ ኢየሱስ ነው ራሱ። ኦኬ፣ እሺ። ሰውነቱ ላይ ኢየሱስ ከማደሩ በፊት ሰውነቱ ኢየሱስ ነበረ ወይስ አልነበረም? መጀመሪያ እኮ ከመወለዱ ማህፀን ላይ ከተወለደ በኋላ ከዛ በኋላ እኮ አይደለም እኮ ያደረበት። ክርስቶስ ኢየሱስ በማህፀን የሰውን ስጋ ከድንግል ማርያም ነስቷል። ያ ሲነሳ ከማህፀን ጀምሮ ፕሮሰስ ተደርጎ ነው። እሺ፣ ችግር የለም። እሺ፣ በቃ ይሄንን ነገር እንዝለለው። ይሄ ፍጡር ነው ብለኛል። ይሄኛው ፍጡር ቆያ እንዲሆን
እሺ ይሄኛው ፍጡሩ ኢየሱስ ፈጣሪውን አምልኮት ያውቃል ማለት ይሄ ያመልካላ ፍጡር ስለሆነ ፈጣሪውን ማምለክ አይደለም። ኦኬ አያመልክም ይሄ ሰው እንዴት መሰለህ? ኢየሱስ ክርስቶስ አባት አለው። እርሱ አባቱ አብ ይባላል። ሰው በስጋ ከተገለጠ በኋላ አባቱን አክብሯል። አባቱን ከፍ ከፍ አድርጓል። ምክንያቱም ፍጹም ሰውም ስለነበረ፣ ፍጹም ሰውም ቢሆን ደግሞ መለኮትም ስለነበረ ማለት ነው። እኔ ጠየቅኩህ፣ ይሄ ሰውነቱ ፍጡር ከሆነ ፈጣሪውን አያመልክም ወይ? ኦፍኮርስ በሰውነቱ የላከውን አባቱን እንትን ብሏል። አምልኳል ሳይሆን አክብሯል። ኦኬ ግን አያመልክም አያመልክም። ኦኬ ምክንያቱም ራሱ አምልኮት የሚቀበል ነው። ኦኬ አንተ ሰውነቱንም ታመልከዋለህ ማለት ነው? ሰውነቱን ታመልከዋለህ? ኦፍኮርስ ኢየሱስን ስትቀበል አምላክነቱን ብቻ አይደለም የምትቀበለው፣ ፍጹም ሰውነቱንም ፍጹም አምላክነቱንም ነው እኛ የምንቀበለው። ስለዚህ ፍጡር ታመልካለህ ማለት ነው አንተ፣ የተፈጠረ ነገር ነው። ክርስቶስ ኢየሱስ ስላደረበት ፍጹም ሰው ፍጹም አምላክ ሆኖ ስለመጣ እርሱን ደግሞ እንድናመልክም አምላክ እንደሆነም ስለተገለጸልን እናመልከዋለን እኮ። ስለዚህ ሰውነቱ ፍጡር ነው፣ ኢየሱስ ስላደረበት ታመልከዋለህ። ኦፍኮርስ ምክንያቱም ራሱ ፈጣሪ ነው። ፍጡር ነው። ይሄ ፈጣሪ አይደለም፣ ይሄ ፍጡር ነው ሰውነቱ። ይኸውልህ ፍጡር አትበለው፣ የሰራው ራሱ ነው። ራሱ በሰራው ላይ ነው እንትን ያደረገው። ኖ ሰውነቱ ፍጡር ነው። ተስማማን አይደለም እኮ? አዎ ሰውን ፈጥሯል ክርስቶስ ኢየሱስ። በዛ በፈጠረው ነገር ላይ ደግሞ አድሯል እኮ። ስለዚህ ይሄ የተፈጠረውን ሰውነቱን ታመልከዋለህ። ይሄ ሰውነቱ የተፈጠረውን ሰውነቱን ታመልከዋለህ። አዎ ፍጹም ሰው ፍጹም አምላክነቱን እናከብራለን እኮ። ስለዚህ ሰውነቱ ፍጡር ከሆነ ፍጡር ታመልካለህ ማለት ነው። ኖ ፍጡር አይደለም፣ እሱ ፈጣሪ ነው። ሰውነቱ ፍጡር ነው አልከኝ እኮ አሁን። ሰውነቱ ፍጡር ነው አልከኝ እኮ አሁን። እኔ አሁን ስለ ፈጣሪነቱ ከሆነ የጠየቅኩ ያለሁት መልሱ በቦታው ነው፣ ትክክል። ይሄ አሁን ሰውነቱ ፍጡር ከሆነ ኖ ፍጡር አይደለም። ለእግዚአብሔር እንትን ላለው ስጋ ለለበሰው ስጋ ፍጡር ነው ብለን አናወራም፣ ግን ፍጡር ነው። የሰው ልጅ በሙሉ ፍጡር ነው። ለክርስቶስ ግን ታመልካለህ፣ ፍጡር ታመልካለህ። አንተ በራሱ የሆነ ነው እኮ ፍጡር ታመልካለህ። ሰውነቱ የምታመልከው ከሆነ ማንም እኮ አልፈጠረውም። ኢየሱስን ማንም አልፈጠረውም፣ ራሱ ነው የፈጠረው። የሰው ልጅ የፈጠረው ችግር የለውም። የተፈጠረ ሰው አለ፣ ሰውነቱን ታመልከዋለህ አንተ። ሰውነቱ ፍጡር ነው፣ ሰውነቱን ታመልከዋለህ። ስለዚህ ፍጡር ታመልካለህ። የሰራውን ኦፍኮርስ እሱ ነው እኮ ኢየሱስ ነው እኮ። ማንም አንተንም የፈጠረህ እኮ ኢየሱስ እኮ ነው። እንዳንተ እሱ እኮ ነው የምልህ። የለበሰውንም ስጋ ክርስቶስ ኢየሱስ እኔ እቀበለዋለሁ ስል እንደ ክርስቲያን፣ የትኛውም ክርስቲያን ፍጹም ሰውነቱን አልቀበልም ፍጹም አምላክነቱን ግን አመልካለሁ የሚል እንትን የለም እኮ። ሰውነቱ ፍጡር ነው። ሰውነቱን ራሱን የፈጠረው በፈጠረው ስጋ ላይ ደግሞ ራሱ ተወልዷል። የፈጠረው አይደለም ያልኩ። ሰውነቱ ፍጡር ነው ወይስ አይደለም? ፍጡር ነው። ይህን ሰው ታመልከዋለህ አታመልከው? አሁን ይሄ ጥያቄ ምንድን ነው? እሺ የሚሰጥህ እንትን ፍጡር እንደምታመልክ እያሳየው ነው ሀቢቢ። ኖ ራሱ የፈጠረውን እኮ ነው። ባመልክም ሰንበዲ ፈጥሮት አይደለም እኔ የማመልከው። ቆይ እስኪ አንዴ፣ ዮኒ ፍጡር አይደለም ነው ያልከው? ሰውነቱ ፍጡር አይደለም? እሺ ቀለል ባለ መንገድ ላስረዳ። ቆይ አይደለም ወይ ነው ወይስ አይደለም? አሁን እኮ እየተግባባን ሲሆን ነው ደስ የሚለው አይደለም እኮ። ሰውነቱ ፍጡር ነው ወይስ አይደለም? እሺ ቆይ አንዴ፣ ኡስታዝ ቀጥል። ኡስታዝ መጥቷል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ሰዓትን አጣበህ ስለመመጣ ቀጥል ኡስታዝ። ኖ ችግር የለውም፣ አንተ መቀጠል ትችላለህ። ችግር አብሽር ኡስታዝ። ኦኬ የድንግል ማርያም ማህፀን ውስጥ ኢየሱስን የፈጠረ አካል አለ። አንዴ ጃቢር ታወጣልኛለህ? ኢሳይያስ 49:5 ላይ የኦርቶዶክሱን ብታወጣልኝ ደስ ይለኛል፣ ሞር ግልጽ ስለሆነ። ኢሳይያስ ምዕራፍ 49 ቁጥር 5 ላይ አሁንም በእግዚአብሔር ፊት ከብሬያለሁ፣
አምላኬ ጉልበት ሆኖኛል፣ ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማዕፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል አለ። አሁን እግዚአብሔር ምን እንደምን እርሱ አለ ማለትም ያው የፈጠረው እግዚአብሔር እንዲህ አለኝ አለ። የያዕቆብን ነገዶች እንደገና እንድታስነሳ ከእስራኤል የተበተኑትን ወደ አባቶች ቃል ኪዳን እንድትመልስ ባሪያዬ ትሆን ዘንድ ለአንተ እጅግ ታላቅ ነገር ነውና ከፍ አድርገው ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ርስት አድርጌሃለሁ ይላል። አሁን ቤቲ የምትባለው ወገናችን የምንጠይቀው ጥያቄ ፈጠረኝ የሚለው ማንን ነው? ከማን ጋር ነው እያወሩ ያሉት? ሁለቱ ዲያሎግ እያደረጉ ያሉት ማና ማን ናቸው? ክርስቶስ ኢየሱስ የተጻፈ መሆኑን ማስረጃ እስቲ። ሃይማኖተ አበው ዘቄርሎስ ምዕራፍ 76 ቁጥር 21 ላይ ዳግመኛ የያዕቆብን ወገብ አንድ ለማድረግ እስራኤልን ለማዳን አገልጋዮች ዘንድ በማዕፀን የፈጠረኝ እግዚአብሔር እርሱ ይወደኛል አለ ብሎ ስለ ኢየሱስ ነው ብሎ አስቀምጧል። ሃይማኖተ አበው አለ አጠገብ? ኖ የለኝ። እኔ አሁን ፕሮቴስታንት ነኝ። ሰው ሃይማኖተ አበው እኔን ያደርገኝ አይችልም። እሱን እናየውና እስከ ምድር ዳርቻ ድረስ መድኃኒትና ብርሃን አድርጌያለሁ የሚለው ስለማን ነው? ከኢየሱስ ውጭ ሌላ አለ? ብርሃንና መድኃኒት ላሳየኝ አዲስ ኪዳን ላይ። ኦኬ እዚህ ጋር ያለው እኛንም ሪፕሬዘንት ስለማያደርግ ሌላ ጥቅስ ካለ ቢወጣ ጥሩ ነው። አንተ ተረጋጋ። ታች ሆነ ቁጭ ትላለህ። ቁጭ በል ታች መሀል ላይ ስለገባ ማለት ነው። አሁን ከሱ ጋር ጨርስ እስቲ። ይኸው ጥቅሱን ቤቲ ኢሳይያስ ምዕራፍ 49 ቁጥር 6 ላይ እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌያለሁ የሚለው ስለማን ነው የሚያወራው? እሱን አሁን ለመውሰድ መጀመሪያ ከላይ ጀምረን ሙሉውን አንብበን ከላይ ጀምረን ይነበብና ከኢየሱስ ውጭ ለሌላ ካለው ካልክ ማስረጃ አንተ ነው ማምጣት ያለብን። ኢየሱስ ለሚለው ካለ አንተ ነው የምትሰጠኝ ማስረጃ። ይኸው የአባቶችን ማስረጃ ሰጠው። አንድ አልቀበልም ማለት ሃይማኖት ቄርሎስ ማለት የቆስጠንጢንያ የኤፌሶን ጉባኤ ላይ የነበረ ሰው ነው። የኤፌሶን ጉባኤ ንስጥሮስን አውግዞ የመራው ነው። እሱ ኢሳይያስ 49:5 ላይ ያለው ስለ ኢየሱስ ነው የሚያወራው ብሎ ነገረ። አንድ ማስረጃ። ሁለተኛ ነገር ደግሞ ኮንቴክስቹዋል ስትመለከተው እዛ ላይ የሚሆነው እስራኤልን እንድሰበስብ ይላል። ማን ነው እንዲሰበስብ የሚላከው? ስለ መሲሁ ካልሆነ። ሌላ ደግሞ በተጨማሪ ደግሞ መድኃኒትና ብርሃን አድርግ ይላል። ብርሃንና መድኃኒት ማን ነው ብለን ስንል ስለ ኢየሱስ ነው የሚያወራው። ኢሳይያስ 42 ላይ ወጣለት ከ1 እስከ 6 እና አዲስ ኪዳን ማስረጃ ሰጠዋለሁ። ኢሳይያስ 42 ላይ አንድ ጊዜ ወጣለት ከ1 እስከ 6። ኢሳይያስ ምዕራፍ 42 እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ የተተቸችበት ምርጤ፣ መንፈሴን በእርሱ ላይ አድርጌአለሁ። እርሱ ለአሕዛብ ፍርድን ያወጣል፣ አይጮህም፣ ቃሉን አያነሳም፣ ድምፁን በሜዳ አያሰማም። የተቀጠቀጠ ሸምበቆ አይሰብርም፣ የሚጤሰውን ክር አያጠፋም። በእውነት ፍርድን ያወጣል፣ በምድር ላይ ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብ በስሙ ይታመናሉ። ሰማያትን የፈጠረ የዘረጋቸው ምድርን በውስጡ ያለው ያጸና በእርሱ ለሚኖርባት ሕዝብ መንፈስን የሚሰጥ እግዚአብሔር እንዲህ ይላል። አሁን ሊናገር ነው። ሰማይና ምድር የፈጠረው አምላክ እኔ እግዚአብሔር በጽድቅ ጠርቼሃለሁ አለው። ባሪያ ያለውን አካል ማለት ነው። እጅህን ይዛለሁ፣ እጠብቅሃለሁ፣ የዕውሩን ዓይን ትከፍት ዘንድ፣ የተጋዘውን ከግዞት ቤት፣ በጨለማ የተቀመጠውን ከወህኒ ቤት ታወጣ ዘንድ፣ ለሕዝብ ቃል ኪዳን፣ ለአሕዛብ ብርሃን አድርጌ እሰጥሃለሁ አለው። አየው፣ ብርሃንም መድኃኒትም አድርጎ የሚሰጠው ሰጪው ማን ነው? ሰማይና ምድር የፈጠረው አምላክ ነው። ይሄ ለማን ነው የሚሰራው ብትል አዲስ ኪዳን ላይ የማቴዎስ ወንጌል ምዕራፍ 12 ቁጥር 17 ላይ ለኔ ነው ብሎ ነው ኢየሱስ ክሌም ያደረገው እኮ። አሁን እዚህም ላይ ለኢየሱስ ነው የሚል ስፔሲፊክ የተቀመጠ ነገር የለም። አዲስ ኪዳን ማስረጃ እኮ ለተሰጠ ነው። ኡስታዝ ይቅርታና ኡስታዝ ሰላም አለይኩም እና የእነሱን መዝገበ ቃላት ላሳየው ከአጭር ማብራሪያ ጋር የሚለውን የአዲሱ መደበኛ ትርጉም ይሄን ለኢየሱስ ነው ያስቀመጡት ፔንቴዎች ያስቀመጡት። ፔንቴዎችም እንደዛ ነው የሚያስቀምጡት። ግን ልጁ ምንድነው አውቆ በሶላ ስክሪፕቸራ ይሆናል። አሁን ሶላ ስክሪፕቸራ ሳይሆን ሶሎ ስክሪፕቸራ ነው የሆነው። ለምን እውነታውን መራራ ቢሆንም መቀበል አልፈለገም። ከዛ አንጻር ምንድነው ኢሳይያስ ምዕራፍ 49 ላይ የሚናገረው ስለማን ነው ብለንም ገና እንጠይቀዋለን። መውጣት የለም ሌላ ቦታ ላይ የሚሄድ የለም። እዚቹ ላይ ተማምነን ነው እንትን ምንለው ማለት ነው። እሺ ማቴዎስ ወንጌል ምዕራፍ 12
ቁጥር 17 ላይ ማቴዎስ ወንጌል እሺ አንብበው እስቲ። እነሆ የመረጥሁት ብላቴናዬ ነፍሴ ደስ በነቢዩ በኢሳይያስ የተባለው ይፈጸም ዘንድ ነው አለ። በማን ነው የሚባለው የሚፈጸመው? ቤቴል በማን ነው የሚፈጸመው? አለ ወይስ ሚዩትን አንሳ? አለውኝ። ኢየሱስም ከሚለው ጀምረ አንብበለኝ። ኦኬ ይቺ እኮ ለማዛግ ነው ታውቃላችሁ። እቺ ወደ ላይ ወደ ምን የሚሉ ነገር አውቀው ነው። ኢየሱስም አውቆ ከዚህ ፈቀቅ አለ። ብዙ ሰዎችም ተከተሉት። ሁሉም ፈወሳቸው፣ እንዳይገልጡትም አዘዛቸው። በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል አለ። ምን ተብሏል አለ? እነሆ የመረጥሁት ብላቴናዬ፣ ነፍሴ ደስ ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ። ፍርድንም በአሕዛብ ያወራል፣ አይከራከርም፣ አይጮህም። ድምፁን በአደባባይ ላይ የሚሰማ የለም። ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠ ሸንበቆ አይሰብርም። የሚጤስ የጠዋት ክር አያጠፋም። አሕዛብ በስሙ ተስፋ ያደርጋሉ የተባለው የኢሳይያስ 42:1 ላይ ያለው ለኢየሱስ ነው ብሎ ነው ያስቀመጠው። ይኸው ማስረጃዬ። ግልጽ ነው። ይሄ መጽሐፍ ቅዱስ ላይ ነው የወጣው? አይ ቁርአን ላይ ነው ያወጣሁት። ሰው ቀይር ጃቢር። ኖ ቆይ አንድ ጊዜ። አይ አይመጥልህም። ቆይ እኔም ልስጥህ። ታብታብ አድርግ ሂድና ታብታብ አድርግ። ችግር እኮ ይሄ ነው ያንተ። መጀመሪያ እኔ ልስጥህ። ሚት አድርግ። በቃ ይሄ መጽሐፍ ቅዱስ ነው ካልከኝ አንተ መጽሐፍ ቅዱስ ምንም አንብበህ ስለማታውቅ አንብቦ ከሚያውቅ ሰው ጋር ነው ከዚህ በኋላ የምናወራው ማለት ነው። ጃቢሮና ጄክ ቀጥሉ። ጨምሩ። እኔ ልስጥህ። በቃ ቆይ ተረጋጋ። ታብታብ አድርግ። ቁርአንና ባይብል ሰዓት ላይማ ታብታብ ነው ማድረግ ያለብህ። ታች አድርጉት። ታብታብ ያርግ። ታች አድርጉት። ሞዴሬተር ካላችሁ ሰው አስገቡ። እንግዲህ እሺ አማኑኤል ካለክ ተመለስ። አማኑኤል የሆነ አዲስ ሀሳብ ሲመጣ ካልተወጣላችሁ አጥንቼው መለሳለሁ በሉ፣ ወይ ደግሞ ያው ቱ ዘ ፖይንት እንትን ለማውራት ሞክሩ። ወደ ሌላ ከምትሄዱ እንደዛ ለማድረግ ሞክሩ። አዲስ ነገርም ሲገኝ እንትን አድርጉ። በቃ ወይ ሀሳቡ አዲስ ከሆነባችሁ እስቲ ይህንን አይቼው አላቅም አጥንቼ እመጣለሁ የሚለውን ነገር እንትን በሉ። ክሊር የሆነው ነገር ሀሳቦች ሲነሱ እንደዚህ። ኡስታዝ ከአማኑኤል ጋር ቀጥል። አማኑኤል በጣም ጥሩ ልጅ ነው። አሪፍ እየተወያየ ነበረው ነው። ኦኬ አማኑኤል ሰላም ብያለሁ። ሰላም ኡስታዝ፣ እንደምን አላችሁ? ሰላም ነው። እንዴት ነህ? ኦኬ እዚህ ጋር ቅድም መልስ ላለመስጠት አሁንም ቢሆን አሁን በተነሳው ርዕስ ላይ መልስ አልሰጥም። ምክንያቱም ቅድም እኔ ከዚህ ስወጣ የነበረውን ሀሳብ ተቋርጦ ወደ ሌላ ሀሳብ ስለገባ ሞርዝ ሀሳብ ላይ ብናጠና እና ብናውጠነጥን ጥሩ ነው። ኢየሱስ ተፈጥሯል በሚለው ላይ ያለ ነው። ኢሳይያስ 49 ላይ ነው የምንመለሰው። ሀሳቡ ያልነበረም ቅድም ትቀጥላለህ ተብዬ ተመለስኩት። ይህንን አይደለም። ኢሳይያስ 49 ላይ ኢየሱስ የፈጠረ አካል አለ። ኡስታዝዬ ኢየሱስን የፈጠረ አምላክ አለ። እሱ ላይ ረግጠን ኢየሱስ ፍጡር መሆኑን አንድ ሰው አምኖ ነው ወደ ሌላ ነገር የምንሄደው። አሁን የተጀመረ ነገር አለ። ኦኬ አዎ ገብቶኛል። የተጀመረውንም እየሰማሁት እኮ ነው። ግን እኔ ምንድነው ከእናንተ የምቀበለው ነገር አለ። ክርስቲያን ወንድሞቼም እንዲረዱት የምፈልገው ነገር አለ። ኢየሱስ ነብይ መሆኑን ለምሳሌ እኔ እቀበላለሁ። እዚህ ጉዳይ ላይ ፎከስ አድርገን ብናወራ ከዛን ደግሞ ክርስቲያን ወንድሞቼንም ደግሞ ይህንን ለምን እንዳልኩ ባስረዳና ለእናንተ ደግሞ ያለኝን ጥያቄ ደግሞ ባቀርብ ደስ ይለኛል። ታምናለህ? ድንግል ማርያም ማህፀን ውስጥ ኢየሱስን የፈጠረው አንድ አምላክ እንዳለ ታምናለህ? አሁንም ኡስታዝ አልሰማኸኝም ማለት ነው። ለነገሩ ታምናለህ ወይ ነው የጠየኩህን ጥያቄ። መልስ አልሰጥም፣ ይቅርታ። በቃ ስለዚህ እዛ ላይ ነው የምናወራው። እንትን በል ማለት ነው። መልካም ጊዜ። መልካም እሺ ሻዳ ያዝ። በቃ ጃቢር ሻዳ ሲይዘው ነብይ ነው ብሏል። ቆይ እንጂ ሻዳ ሳትይዝ የት ነው የምትሄደው? እንዴ አመረረ እንዴ ልጁ? ኧረ መልሱት።
ጃቢር መልሰው እስቲ አማኑኤል አመረረ። እሺ አማኑ ተመለስ። ባክ ያርግ። ምን ላይ ነበራችሁ? ከአንተ ጋር ምን ላይ ነበር? የተወያየን ነበረ። ኔትወርክ አስቸግሮት ነው የወጣው። አይ ቶፒኩን ነው እንጂ ስለ ኢየሱስ ነው። እንትን እናርገ ኡስታዝ፣ ትንሽ ሜዳው ስለሚጠብባቸው ትንሽ ሜዳውን ሰፋ እናርግላቸው። ሌላም ሰው እንዲያወራ። አማኑ አለክ? አለው እንደዛ ብሎ አውራው አማኑ። እሺ አማኑ ምን ታረጋለህ? መቀለድ አይቻልም እንዴ ኡስታዝዬ? አንድ ሺህ ሰው አስቀምጠን ምን እንቀልዳለን? እሺ ቀጥል። አይ እንድትለው ነው ናሻዳ ያዝ ምን እሺ ቀጥሉ። እሺ ኡስታዝ እንትን ብትቀጥሉ አሪፍ ነው። እሱ ኢየሱስ አምላክ ነው ብሎ የሚያሳየውን ጥቅሶች ያምጣ፣ እሱ ላይ ብታወሩ። አማኑኤል ምን ይመስላል? ጥሩ አሰብ። በቃ አይሻልም ኡስታዝ? በቃ አማኑኤል ኢየሱስ ክርስቶስ አምላክነትን ያሳየኛል ምን የመጽሐፍ ቅዱስ ጥቅስ አምጣ። ከኡስታዝ ጋር ቀጥሉ። እሺ ታፕታፕ አድርጉ። 2 ሚሊዮን እናስገባው። ኮፒ ሊንክ አድርጉ። ጥሩ ትምህርት እንማራለን። አይ ሆፕ ይሻላል። ቀጥሉ ኡስታዝ። አማኑኤል ተመለስ። ሌሎች ክርስቲያኖች ካላችሁ አንድ ቁጥር ጻፉ፣ እናስገባችኋለን። ኦኬ እሺ ኡስታዝዬ ይሰማል? አማኑኤል ኦኬ እሺ። ቅድም እያወራንበት የነበረበት ሀሳብ ምንድን ነው? ኢየሱስ ክርስቶስ በሶስት ማንነት ተገልጧል ለኛ ለክርስቲያኖች። በምን አንደኛው በነብይነት፣ ሁለተኛው በአምላክነት፣ ሶስተኛው ደግሞ በአማላጅነት በመንፈስ ቅዱስ በኩል ይሄንን በቃሉ ተረድተናል። ስለዛ ኢየሱስ ክርስቶስ አንድ ሙስሊም ወንድሜ ነብይ ነው ሲለኝ፣ አዎ ነብይ ነው። በቃሉ መሰረት ኢየሱስ ክርስቶስ ነብይ በገዛ ሀገሩ አይከበርም ብሎ ስለራሱ ነብይ ነኝ ብሎ ተናግሯል። ራሱንም ደግሞ በቃሉ አማካኝነት እንደ አማላጅ እንደሆነ ደግሞ ተናግሯል። ልክ እንዲሁም ደግሞ እኛ ደግሞ በመንፈስ ቅዱስ በኩል በተረዳነው መሰረት ኢየሱስ ክርስቶስ ደግሞ አምላክም እንደሆነ ተረድተናል። ስለዛ ይሄንን ደግሞ እናንተ ልክ የተረዳችሁት ነብይነቱን ነው፣ አምላክነቱን እንረዳ ብዬ ላወራ ነው የተቀመጥኩት እዚህ ጋር ነው። ግን የቃላት ስህተት አለው። ምናልባት ኢየሱስ በሶስት ማንነት የተገለጠው ስትል ሶስት ማንነት የሚባለው ፐርሰን ነው። ለምሳሌ 3 ፐርሰኖች አሉና ልክ ትሪኒቲ አንድ አምላክ በሶስት ማንነት ነው የተገለጠው ሲሉ በ3 ፐርሰን ነው እያሉ ነው። ማንነት ማለት ራሱን የቻለ እኔ የሚል ነውና በ3 ማንነት ነው የተገለጠው ስትል አይደለም፣ በ3 ኦፊስ ነው ብለህ አስተካክለው። እሺ ለወደፊቱ አስተካክለው። ስለዚህ አንተ የፈለከውን ነገር ሐሳቡ በየትኛው እናውራ? በአማላጅ በሚለው እንሂድ፣ በነብይነት በሚል በአምላክነት በሚል እንሂድ። ነው የፈለከው? በቃ አንድ ጥቅስ ጥቀስና እስቲ እሱን እንየው። ኢየሱስ ክርስቶስን አምላክ ነው የሚል የመጽሐፍ ቅዱስ ጥቅስ አለ ብለህ ይህንን ነገር ነው ብለህ ታስረዳናለህ። ጥቅሱ አሳማኝ ከሆነ በቃ የእነሱ መጽሐፍ አምላክነት ላይ እያወራ ነው ብለን ድምዳሜ ላይ እንደርሳለን። አይ ደግሞ ጥቅሱን ማያስኬድ ከሆነ ደግሞ ጥቅሱን በደንብ እንትን በለን ነው ይሄ ነገር ጥቅስ አያስኬድም ብለን ነው ድምዳሜ ላይ ደርሰን ቀጣይ ደግሞ ሌላ ጥቅስ ማየት እንችላለን። ስለዚህ መድረኩን ለአንተ ልተወልህ። ኦኬ እሺ ኡስታዝ ቴንኪው አመሰግናለሁ። ጥቅሱን ከማውጣቴ በፊት አንድ አናሎጂ መስጠት የሚቻል ከሆነ አንድ ምሳሌ መስጠት የሚቻል ከሆነ ቅድም የሰጠሁት ምሳሌ ነበር። አንዴ መድገም እችላለሁ አዳዲስ ሰዎች ስለሚኖሩ። ኦኬ እናውራ። ኦኬ እሺ ምሳሌው ምንድን ነው? አሁን ለምሳሌ አንድ አዛዥ ካለ፣ አሁን ለምሳሌ ኢየሱስ ክርስቶስ ለአብ ታዟል፣ ኢየሱስ ክርስቶስ ለአብ ተገዢ ነበር እየተባለ ብዙ የሚነሳ ሀሳብ አለና ቅድም ያነሳሁት ምሳሌ ምንድን ነው? አሁን ለምሳሌ ጭንቅላታችን እጃችንን አዘዘ ማለት 2 ፐርሰን መሆናችንን አያሳይም። የምግባር ልዩነት ግን ይገልጣል። ስለዛ አሁን በአብና በወልድ ያለው መካከል ያለው የአምላክነት የምግባር ልዩነት እንጂ የ3 አምላክ 2 አምላክ የምናመልክ ሰዎች ሆነን አይደለም። ስለዛ እኔ አሳ ፐርሰን አሁን ለምሳሌ አንድ አምላክ ነው ማመልከው። የማመልከው አምላክ ደግሞ የተረዳሁት ደግሞ እንዴት ነው? ልክ ጭንቅላቴ እጄን እንደሚያዘው አብ ለክርስቶስ ለአብ ታዟል፣ የማዳንን ስራ ለመስራት ታዟል። ስለዛ
ፍጡር የመሆንን ወይም ደግሞ ፍጡር ብቻ የመሆንን የሚያሳይ እንትን አይደለም። ስለዚህ አሁን ቢሮ ከኔ ነው ፖዞኖ ነው። አማኑኤል ተመለስ። ክርስቲያኖች ካላችሁ አንዳንድ ቁጥር ጻፉ። ሞዴሬተሮች አንድ የሚጽፉትን አስገቧቸው። ስልክ ገብቶበት ይሆናል ወይ ባትሪ ዘግቶበት እንዲሆን። ግን ቱ ዘ ፖይንት ቢያወራ ብዙ ነገር ታወሩ ነበር። ኦኬ እሺ ክርስቲያኖች አንድ ቁጥር። እሺ አማኑ አንድ አካሄድ ልንገርክማ። ይሰማል አማኑ? ይማ ምን መሰለህ አሁን አንተ የምታወራቸው ሀሳቦች ምናምን አሪፍ ነው። ያው ብዙን ጊዜ እዚህ ስለምናነጻጽር እንትን ይላል የምንረዳው ሀሳብ ነው። አሁን ምን ታደርጋለህ መሰለህ ኢየሱስ ክርስቶስ አምላክነት ላይ ስለሆነ የምናወራው በቃ ኢየሱስ ክርስቶስ አምላክነትን ያሳየኛል የምትል ጥቅስ ጥቀስና እሱ ጥቅስ ላይ አወሩ። ኦኬ እሺ አንድ ቀለል ያለ ጥቅስ ዮሐንስ አንዳንድ። እሺ በቃ ቀጥሉ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድነው የፈለከው? ሶስት አንጓ ነው ያለው እና ከሶስቱ አንጓ ውስጥ የመጀመሪያውን አስረዳኝ፣ ሁለተኛው አንጓ እና ሶስተኛውን አንጓ አስረዳኝና ምን ለማለት እንደተፈለገ እዛ ላይ እስቲ የሆነ ነገር በላይ። ኦኬ እሺ ቪዲዮ መክፈት ብትችል ከሆነ የማይመች ቦታ ላይ ስለሆንኩ መጽሐፍ ቅዱስን ብትከፍት ቃሌ ማንበብ እችላለሁ ከፈለክ። በመጀመሪያ ቃል ነበረ ከፍትልን ለነሱ አይ ሲላሉትን አረ እዚህ ውስጥ ዮሐንስ ወንጌል አንዳንድ ነው ተባበረ። የሚመች ከሆነ ማይመች ከሆነ ችግር የለም። ከፍትላል ዮሐንስ ወንጌል አንዳንድ እናውጣለት ጃቢር። ግን አብዛኛውን ሰዎች ያውቁታል ጥቅሱን፣ ክርስቲያኖችም ሙስሊሞችም ያውቁታል። በጣም ተወዳጅ ጥቅስ ነው። ብዙ ሰው የሚጠቀሰው ነገር ስለሆነ ማለት ነው። ስለዚህ እንትን ነው ኢነርጂን ባታባከል ጥይት ባታባከን ለማለት ፈልጌ ነው። አይ ጥይት ማባከን እፈልጋለሁ ካልክ ይከፍትላል። ጃቢር ክፈትለት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቋርጉኛ እንዲ ሞዴሬተሮች በትልቁ አርጉኛ እንዲ ዮሐንስ ይታያል። አዎ የኔ አባት ይታያል። ቀጥል አማኑኤል። ኦኬ እሺ ትንሽ ካሜራውን ተጋርጋት ወደ ጎን ነው ወደ ላይ እሺ ዮሐንስ ወንጌል 1:1 እንደዚህ ይላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ላንብብልሽ አማኑኤል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ይላል። ቀጥል። ከዛ ምን ይላል? ሁሉም በእርሱ ሆኖ ከሆኑስ አንድችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ልቀጥል? እሺ። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙም ዮሐንስ የሚባል አንድ ሰው ነበር ይላል። ቀጥል። ትንሽ እንውረድና ሐሳቤን ይቀጥል ወይ አድርገ። ምክንያቱም እንደዛ ከሆነ በጣም ልናድር ነው እኮ። አሁን 6 ደቂቃ እየጨረሳችሁ አድርገ መጽሐፍ ቅዱስ ላይ ያሉትን ነገሮች ምን ለማለት ፈልገ ነው የሚለውን ነገር ራስህ ሐሳብን አስረዳ።
ኢየሱስ አምላክ ኦኬ ነው እሺ የሚል ድምዳሜ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ካለው ጀምሮ ከመጀመሪያው ጀምሮ መናገር ነው ያለ። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሶስት አንጓዎች አሉ። ምን አንጓ የሚል በመጀመሪያ ቃል ነበረ፣ ሁለተኛው ቃልም በእግዚአብሔር ዘንድ ነበረ፣ ሶስተኛው ቃልም እግዚአብሔር ነበረ የሚል አለ። የመጀመሪያው ኤና ሃርኬ ሄኖሎጎስ በመጀመሪያ ቃል ነበረ ይላል። መጀመሪያ ለሚለው የግሪከኛው የሚጠቀመው አርኬ ነው። ከጥንት ጀምሮ ከመጀመሪያው ጀምሮ ቃል ነበረ ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማ ነው ይላል። ስለዚህ ከመጀመሪያው አርኬ ከመጀመሪያ ጀምሮ ሲሰማ የነበረ ቃል ነበረ። እነማናቸው ያንን ቃል ሲናገሩ የነበሩ ስንል ሐዋርያት ሥራ ምዕራፍ 3 ቁጥር 21 ላይ አምላክ ከመጀመሪያ ጀምሮ በቅዱሳኑ አፍ የተናገረው ይላል። የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ ተነግሮ የነበረው በብላቴናው በዳዊት ቤት የመዳን ቀን ተነስቷልና ይላል። ስለዚህ መሲሁ ስለ መሲሁ የሚመጣው ቃል ከመጀመሪያው ጀምሮ ነበረ፣ ሲነገር የነበረ ነበረ። ያ ቃል ከየት ነው የሚመጣው ካልን ኤርሚያስ 7:1 ላይ ከአምላክ ዘንድ ወደ ኤርሚያስ እንዲህ ሲል መጣ ያ ቃል ይላል። ስለ መሲሁ የሚናገሩ ቃላቶች አጠቃላይ ከአምላክ ዘንድ ነበረ የሚመጣው ማለት ነው። ይህንን ነው እየተናገረ ያለው። ሶስተኛው አንጋ ኦኬ ቃልም ኡስታዝ እግዚአብሔር ነበረ አለ። ኡስታዝ ይቅርታ፣ በጣም ይቅርታ። ኦኬ እሺ፣ ይህንን ሀሳብ ለማውራት ያስጀመርኩት እኔ ስለሆንኩ አንድ ሀሳብ ልናገርና ትቀጥልልኛለህ። እኔ ላወራ ያሰብኩት ሀሳብ ምንድን ነው? ቁርአን ላይ ኢሳ የአላህ ሩህ ነው የሚል ጥቅስ አለ አይደል? የለም ኢሳ የአላህ ሩህ ነው አይልም አይልም። አንዴ ላውጣ ትፈቅድልኛለህ? አውጣ፣ ፓውዝ ስለሚሆን ትንሽ እንፈቅድልሃለን። ኦኬ ንገረን፣ ቁርአኑን ቁጥሩን ካወቅኸው ያወጣልሃል ጃቢር። ቆይ አንዴ ላውጣው ነው። ቆይ እኔ አውጣዋለሁ። እሺ ያወጡልሃል እኮ አንተ ጥቅሱን መናገር ብቻ ነው የሚጠበቅብህ። እማማ ሁለቱ እያየሽ ግቢበት። ኦኬ ኡስታዝዬ መጥቻለሁ። ከቁርአን ላይ ሱር አልነሲ ምዕራፍ 471 ላይ የሚያወጣልኝ ሰው ካለ የሚባል ነገር የለም። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ብለህ አስተካክለው። እሺ እሺ ኡስታዝዬ ይቅርታ። ምንም ችግር የለው። ኦኬ ጥሩ አውጣለት። አንዋርም በትልቁ አድርጉትና እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲሳ የአላህ መልእክተኛ ወደ መርየም የጣላት የይሁን ቃል ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹ እመኑ ይላል። የት ቦታ ላይ ነው ኢሳ የአላህ ሩህ ነው የአላህ መንፈስ ነው የሚለው? እዚህ ጥቅስ ላይ በኃይለ ቃል አውጥተህ አማኑኤል። አንዴ ቆይ መልስ እሰጣለሁ። አንድ ደቂቃ
ኡስታዝ አራን አይሰማም፣ ኔትወርክ መሰለኝ አለ ወገናችን አለ። ቀጥል። ኦኬ እሺ። አሁን ወደ ዮሐንስ አንዳንድ ተመልሰን ሐሳቤን እናገራለሁ። ኢየሱስ ክርስቶስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ። ወይ ቃልም አንዳንድ አትሄድም እሱ ላይ መጀመሪያ፣ ምክንያቱም እዚህ ጋር ገብተሃል፣ እዛ ጋር አቋርጠህኝ ወደዚህ ገብተሃል። አሁን ደግሞ ልክ ይህንን እዛ ሳወራ ወደዚህ መምጣት ስለማይቀር መጀመሪያ ይህንን ጨርስ ማለት ነው። ወረድክ? ኦኬ እንደበቀው ጃቢር እንዴት ነው ሰብሩ? ተሰብራል? ኡስታዝ አሪፍ ልጅ ነው። አረ ጸባዩ እኮ ስላሳመረ እኮ ነው የሰበርከው። ከሰቆጣ እንዳይሆን እንጂ እስከዛ ሌላ ሰው ይቀጥላል። ይቻላል። እሺ ከስር ያለከው ልጅ አለክ? ዘኤንጅል አቤት አለው። እሺ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? አለን። ቀጥል። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አሁን እሺ፣ ለኢየሱስ ክርስቶስ አምላክነት የዋለ ጥቅስ አምጣ፣ መቀጠል ትችላለህ። ይቅርታ የራሴን ኦፍ አደርጋለሁ ብዬ አንተን አደረኩኝ። ይቅርታሽ። እሺ መልካም። ምናልባት ከመጽሐፍ ቅዱስ ላይ የምናገኘው ቃል በቃል ኢየሱስ ክርስቶስ ወይም እኔ እግዚአብሔር ነኝ ያለበት ቦታ እናገኘው፣ ግን ምናልባት የገለጸበትን መንገድ አይተን ነው የምንነሳው። በመጀመሪያ ግን ከዚህ በፊት ምናልባት ሁላችንም የሚያግባባን መጽሐፍም ወይም ቁርአን መጽሐፍ ቅዱስም ወይም ቁርአኑም የተጻፈው በማን ነው ብለን ነው የምናምነው ሁላችንም። ሄሎ ይሰማል? ጥቅስ ካለ ጥቅስ አምጣ፣ ችግር የለውም። ማን ጻፈው ሳይሆን ማን ተናገረው ነው ዋናው ነገር ነጥቡ። የቁርአን አምላካችን አላህ ነው። የቁርአን ጸሐፊዎች ደግሞ ሰሃባዎች ናቸው። አሁን ወንጌሉን ማን ጻፈው አይደለም ጥያቄያችን። ስለ ባይብል አመጣጥ አይደለም እንትናችን ፕሪዘርቭ ነው ወይ አይደለም የሚለው ነገር ሳይሆን መጽሐፋችሁ ላይ ብሉይ ኪዳን እና አዲስ ኪዳን ከ39 ብሉይ ኪዳን አዲስ ኪዳን 27 ከ9 እስከ ራዕየ ዮሐንስ ድረስ ባለው ኢየሱስ አምላክ ነው የሚል ጥቅስ አንድ ጥቅስ አምጣና ያ ጥቅስ እውነት ስለ ኢየሱስ አምላክነት የሚናገር ነው ወይስ አይደለም የሚለው እናየውና የሚናገር ከሆነ በቃ መጽሐፋቸው ኢየሱስ አምላክ ነው ብሎ ይናገራል ብለን እንላለን። የማይናገር ከሆነ ግን እስከ መጨረሻው ሊንጉዊስቲካል አፕሮች፣ ግራማቲካል አፕሮች፣ ቴክስቹዋል አፕሮች እና ኮንቴክስቹዋል አፕሮች ተጠቅመን እንሞግታለን ማለት ነው። ኤኒ ሴክ ኦፍ አርጊመንት ተጠቅመን ማለት ነውና ጥቅስ አምጣና ጥቅሱን ቁጭ ድቅ አድርግልን መጀመሪያ። መልካም። ምናልባት ስለ አምላክነቱ ልንገልጽበት የምንችለው ዮሐንስ ቅድም እየተነሳ ነበር። ዮሐንስ ወንጌል ላይ ምዕራፍ 20 ከቁጥር 28 ላይ ቶማስ ስላመነበት መንገድ ማለት ነው ጌታዬና አምላኬ ብሎ ቃል በቃል የተናገረበት። ችግር የለውም ፍሪ የሆነ እሺ መልካም። ምናልባት ቶማስ ኢየሱስ ክርስቶስ ከተሰቀለ በኋላ አላመነም ነበርና ራሱ አምላክ ትክክለኛ መሆኑን በተሸነከረው እጆች ውስጥ አስገብቶ ባየበት ሰዓት ነው አቃጠለው ያ የመለኮት ኃይልና እጁንም እንደ እንትን አኮማተረው ነው የሚለውና ከዛ ቀጥሎ ምዕራፍ 20 ላይ ቶማስ ራሱ በቃሉ የተናገረው ጌታዬ አምላኬ ብሎ መለሰለት ይላል። ምናልባት ያንን ከምን አኳያ ታዩታላችሁ እናንተ? ኦኬ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 አውዱ ላይ ስትመለከተው ኢየሱስ 28 ላይ ዳለው ወደ 28 ላይ ነው። እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸዋል። ለደቀ መዛሙርቱ ነው ኢየሱስ የተናገረው። የኢየሱስም የሐዋርያትም አምላክ እንዳለው አምላኬ እያለ የሚጠራው አካል እንዳለ ከተናገረ በኋላ ቶማስ የሚባል ሰው ቀረና
ዮሐንስ ሳላየው የተወጋበትን ሳላያምንም ሲል ዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ 28 ላይ ቶማስም ጌታዬና አምላኬ ብሎ መለሰለት ይላል። እንግዲህ ይሄ የተጻፈው በግሪክ ኮይኔ በሚባል ነው የተጻፈው። ግሪክ ኮይኔ ላይ ግራምፊ ሻርፕ ሩል የሚባል አለ ታውቃለህ? የግሪክ ሰዋሰው ህግ ግራምፊ ሻርፕ ሩል ሰምተህ ምናልባት ታውቃለህ? አይ አላውቀውም። ኦኬ እሱ ጋር ሲናገር ምን አለ? ስድስተኛው ህግ የግራምፊ ሻርፕ ሩል ስድስተኛው ህግ እንደዚህ የሚል ነበረ። ሁለት ነጠላ የማዕረግ ስሞች እና በሚል መስተጻምር ተያይዘው ተመሳሳይ ሙያ ካላቸውና የመጀመሪያው የማዕረግ ስም ከፊት ለፊቱ ውስን መስተጻምር ካለ እንዲህ ሁለተኛው ላይ የማዕረግ ስም ላይ ከፊት ለፊቱ ውስን መስተጻምር ካለ የሚያመለክተው ስለ 2% ነው ብሎ አስቀምጦታል። ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ስትመለከተው የመጀመሪያው የማዕረግ ስም ላይ ኩሪዮስ ከሚለው ፊት ለፊት ላይ ሆ የሚል አመልካች ውስን መስተጻምር አለ። በሁለተኛው ቴዎስ በሚለውም ላይ ፊት ለፊቱ ላይ አመልካች ውስን መስተጻምር አለ። ከዛ በኋላ ደግሞ ሙያው ራሱ አገናዛቢ ነው ራሱ ማለት ነው ያለው ማለት ነው። ሙ የሚል ነገር አለ። ሙ በሁለቱም ማለት ነው። ሙ የሚል ነገር አለ። ስለዚህ ቶማስ አምላኬና ጌታዬ ያለው 2%ችን ነው ብሎ ነው የሚያስቀምጠው እንደ ግራመሩ ማለት ነው። ጌታ የተባለው ኢየሱስ ነው። አምላክ የተባለው ደግሞ አብ ነው። ኢየሱስ በአንዴ 2% ሊሆን አይችልም ግራማቲካሊ ማለት ነው። ኤግዛምፕሎችን መስጠት ይቻላል። ለምሳሌ የማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል አለ። እናትና አባት ስንት ፐርሰኖች ናቸው? ሁለት ናቸው። እናትና አባት በሚለው 2% ናቸው ብለን ድምዳሜ ላይ ያደረሰን ግራማቲካሊ ምኑ ነው? ሁለቱም ያው በጾታ ልንለያቸው እንችላለን። እናት አባት ነው። አይ እናትና አባት የሚለው እንትን ነው ጄኔሪክ ኔም ነው አይደለ? የማዕረግ ስም ነው። ከፊት ለፊቱ ምን አለው? እናትና አባት ከሚለው ዴፊኒት አርቲክል አለው አይደለ? ዴፊኒት አርቲክል አለው። ስለዚህ ሁለት አካላቶችን ነው የሚያመለክተው ልክ እንዳለው የኛው ግራመር በተመሳሳይም ልክ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይም ስለ ሁለት አካላት ነው የሚያወራው። ኩሪዮስ የሚል ነገር አለ፣ ቴዎስ የሚል አለ። ከፊት ለፊት ምን አለ? ሆ የሚል አመልካች መስተጻምር አለ። ሙያው ደግሞ የጄኔቲክ ፎርም ነው ራሱ። ሙ የሚል ነገር አለ። ሙ ሁለቱም ቦታ ላይ። ስለዚህ ይሄ የሚያመለክተው ስለ 2%ኖች ነው። ጌታ ያለው ቶማስ ኢየሱስን ነው። አምላክ ያለው አብን ነው ብዬ ነው እየሞገትኩ ያለሁት። ግራማቲካሊ መሞገት ከቻት እሱ ላይ ሞገተኝና አይ ግሪክም አልችልም ምናምን ካልክ ደግሞ በቢገባ ቋንቋ መጥራት ይቻላል ማለት ነው። እስቲ ሂድበት በተወሰነ። እሺ መልካም። ጌታ ያለውን አብ ነው ነው? አይ ጌታ ያለው ወልድን ነው። አምላክ ያለው አብን ነው ያልኩ። መልካም። ምናልባት ግራማቲካሊ ጥሩ አይደለም ቱ ቢ ኦነስት። ስለዚህ እኔ በገባኝ ልክ ለመመለስ ልሞክር። ትችላለህ። አንድ ኤግዛምፕል ልስጥ። ምናልባት ይቅርታ አቋረጥኩ። ሶሪ በጣም ዲስሪስፔክት ካረክ። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ግሪክ ሰብትጀንት የሚባል መጽሐፍ ታውቃለህ? አዎ ግሪክ ሰብትጀንት። እሱ ላይ ምን ይላል? ቶ ኩሪዮ ካይ ቶ ባስሊ ይላል። ኩሪዮ የተባለውና ባስሊ የተባለው ማን ናቸው? ኩሪዮ እና ባሲሊ። ኩሪዮ ማለት ጌታ ማለት ነው አይደል? ባስሊ ማለት ንጉስ ማለት ነው። ቶ ኩሪዮ ካይ ቶ ባስሊ ይላል። እሺ እዛ ጋር አሁን ኩሪዮ የተባለው ጌታ የተባለው ማን ነው? ንጉስ የተባለው ማን ነው? አንደኛ ዜና መዋዕል ምዕራፍ 20 ቁጥር 29 ላይ ራሳቸውን አዘንብለው ለጌታና ለንጉሱ ሰገዱ ይላል። ስለዚህ ጌታ የተባለው ማን ነው? ንጉሱ የተባለው ማን ነው? ኪዮ የተባለው ንጉሱ ነው። ጌታ የተባለው ኩሪዮ የተባለው ማን ነው? ባስሊ የተባለው ማን ነው? ባስሊዮስ እና ኩሪዮስ የተባሉት ማን ናቸው? ኦኬ ምናልባት ስለነዚህ እርግጠኛ አይደለሁም። አማርኛው ላይ ስታወጣው ታውቀዋለህ እኮ ጥቅሱን። አንደኛ ዜና መዋዕል ምዕራፍ 20 ቁጥር 28 ላይ ምንድን ነው የሚለው? ራሳቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል አይደል? እሺ አንደኛ ዜና መዋዕል 29 ምዕራፍ 29 ቁጥር 20 ላይ የምታውቀው ጥቅስ ነው ብዬ ነው። ባይብል የምታነብ ከሆነ ታውቀዋለህ ብዬ አስባለሁ። እሺ ስለዚህ ራሳቸውን አዘንብለው ለጌታና ለንጉሱ ሰገዱ ይላል። ኩሪዮስ የተባለው ማን ነው? ባስሊዮስ የተባለው ማን ነው? ኩሪዮ ካይቶ ባስሊ ነው የሚለው ማን ናቸው? እግዚአብሔርና ዳዊት ናቸው። አዎ እግዚአብሔርና ዳዊት ነው። ጌታ የተባለው እግዚአብሔር ነው። ባስሊዮስ ንጉስ የተባለው ደግሞ ዳዊት ነው። ግን ስትመለከተው ግራማቲካል ልክ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዳለው ቶ ኩሪዮ ካይቶ ባስሊ ነው የሚለው።
ፎርሙ ደግሞ ስትመለከተው ጄኔቲቭ ፎርም ነው፣ አገናዛቢ ሙያ ነው የተጠቀመው። ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለው ግራማቲካሊ የሚያስኬድ አይደለም ነው። ምናልባት አሁን እንዳንተ አይነት ቅን ሰው ደግሞ ሲመጣ ምናልባት እሺ ችግር የለውም ግራማቲካሊ ምናምን እያሉ ዝም ብሎ አንደኛ ጊዜ የሚፈልግ ነገር ነው፣ ጥናት የሚያስፈልገው ነገር ነው። ግን በቅንነት ስለመጣ አንድ ጥቅስ ልስጥህና ወደ አንተ መለሳለሁ ማለት ነው። ወይም ደግሞ አውራ ከፈለክም። እሺ ምናልባት ከዚህ ውጪ ደግሞ እናንሳ፣ ምናልባት የሚቀራረብ እኔን ያየ አብን አይቷል የሚልበት ዮሐንስ ወንጌል እዛው ላይ ምዕራፍ 14 ከቁጥር 9 አካባቢ ላይ እንደዛ ብሏልና እሱን እስከማጨረስን አይ ምናልባት አንድ ላይ እንድናያይዘው ምናልባት ብናረገው ጥሩ ነው። ውጪ አፌ ትንሽ ናት እንድታያና አንድ ጉርሻ ከጎረስኩኝ በኋላ ነው እሷን በደንብ አላምጬ ምናምን ከጎረስኩኝ በኋላ በደንብ ወደ ሲገባ ሁለተኛ ጉርሻ የምበለው ማለት ነውና የመጀመሪያውን ጉርሻውን በደንብ ላጣጥማት ላኝካት ይቻላል። መልካም ምናልባት ሁለታችንም አብረን እንድንሄድ ብዬ ነው። ሊንጉስቲክ ላይ ጥሩ አይደለም ብያለሁ። ምናልባት ግራማቲካል ያለ ሊንጉስቲክ እንጠቀመው ይቻላል። እንደዛ ይቻላል። ኦኬ እንደዛ ይሻላል። ወደ ዘፍጥረት ምዕራፍ 19 ቁጥር 18 ላይ በአማርኛ እናወራለን፣ ችግር የለውም። አማርኛና እንግሊዝኛ እናወራለን። ኦኬ ሎጥም አላቸው ይላል ለመላእክቶቹ፣ ጌታ ሆይ እንዲህ ሳይሆንብን እነሆ ባሪያ በፊት ሞገስ አግኝቷልና አለ ይላል። እንግሊዝኛውን አውጣለት አንዴ፣ ቆንጆ ጥቅስ ስለሆነ ማቴዎስ ወንጌል ከዮሐንስ ወንጌል 28 ጋር ተመሳሳይ አቀማመጥ ስላለው ነው። እዚህ ጋር ኦሪት ዘፍጥረት ምዕራፍ 19 ቁጥር 18 ላይ ቁጥር 18 ዘሎት ሴድ አንቱ ዘም ይላል። ለማን ነው ያለው? ኤንድ ሎት ሴድ አንቱ ዘም ይላል። ለማን ነው ያለው? ሎት ሴድ አንቱ ዘም። ዘም የተባሉት ለማን ናቸው? ኦብጀክቲቭ ፕሮናውን ላይ ያሉት ዘም ከላይ ያለውን ብናየው ይሻላል። ምናልባት መላእክት ናቸው። ስለ መላእክቱ ነው የሚያወራው፣ ስለ ሁለቱ መላእክት ሎጥ ቤት የገቡት ማለት ነው። ሎጥ ቤት የገቡት መላእክት ናቸው። ከዛ ምን አላቸው? ኦ ኖት ሶ ማይ ሎርድ አለ። ይቅርታ ኦኬ እዚህ ጋር ይላል አንቱ ዘንድ ይላል ማይ ሎርድ አለ። ቢሆልድ ናው ዩ ሰርቫንት አለ። ባሪያን አትለፈው ይላል። ባሪያን አትለፈውና ጌታዬ ወይ እያለ የሚያወራው ማንን ነው? ባሪያን ወደ ኋላ አትለፍ። እሺ ጌታዬ ወይ እያለ የሚያወራው ማንን ነው? መልአኩን ነው አይደለም፣ ፈጣሪ ነው እያወራ ያለው። ግን በማን ሐሳብ ነው እያወራ ያለው? በመልአኩ። ሎርድ ሴድ አንቱ ዘም ነው የሚለው። በመላእክቶቹ በኩል ፈጣሪን እያናገረ ነው ያለው እንጂ ጌታዬ የሚለው ባሪያን አትለፈው የሚለው መላእክቶችን ሳይሆን አስታኮ ነው። እንዲህ አይነት ነገር ግራማቲካሊ ያለ ልክ እንደዛው ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ቶማስ ሴድ አንቱ ሂም ይላል። ቶማስም ለሱ እንዲህ ያለው ይላል ጌታዬና አምላኬ ብሎ አለ ይላል። አየህ ልክ ሂ ሴድ አንቱ ዘም እንዳለው ሁሉ ሂ ሴድ አንቱ ሂም ነው ያለው። ተመሳሳይ ግራመር ነው። ያ ማለት ሎጥ ጌታዬ ወይ ባሪያን አትለፈው ሲል ባሪያና ጌታዬ ያለው ማንን ነው? ባሪያህን እያለ ስለራሱ ሲያወራ ጌታዬ ሆይ እያለ የሚያወራው መላእክቶቹን ሳይሆን በመላእክቱ በኩል አስታኮ ፈጣሪን እያናገረው ነው ካልክ፣ በተመሳሳይ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለው የኤክስክላሜሽኑ የሚያመለክተው ወደ ፈጣሪ ነው የሚጠጋው ማለት ነው። ቶማስ ኢየሱስን እያናገረ በኢየሱስ ውስጥ በእኔ የሚኖረው አብ እርሱ ስራውን ይሰራል ስላለ ዮሐንስ ወንጌል 14:10 ላይ በእኔ የሚኖረው እርሱ አብ እኔ ከራሴ ምንም አልናገርም፣ በእኔ የሚኖረው አብ እርሱ ስራውን ይሰራል ስላለ፣ ስለዚህ በክርስቶስ ውስጥ ወይም ደግሞ በዛ በነቢይ እያናገረ ያለው ልክ በመላእክቶቹ በኩል እያናገረው ሎጥ እንደነበረው ቶማስንም ሲያናገረው የነበረው ፈጣሪ በኢየሱስ በኩል ስለነበረ ከዛ አንጻር ቶማስ ጌታዬና አምላኬ አለ እንጂ ኢየሱስን አምላኬ ለማለት ፈልጎ አይደለም የሚል ሁለተኛ ሙግት አለ ማለት ነው። ይህን እስቲ ጊዜ ሰጣጥ ነው ምናልባት እንትን ካለ ማለት ነው። እሺ መልካም። ምናልባት እዚህ ጋር ሎጥ ላይ ያየ ነው ጌታዎቼ ሆይ ነው የሚለውና
አማርኛው እንደዛ የሚለው አማርኛ ግሪከኛው ኩሬ ነው የሚለው። ኩሬ ማለት ጌታዬ ማለት ነው። ፓዮሶዩ ነው የሚለው ጌታዬ ባሪያህን አትለፈው ይላል እዛው ላይ። አማርኛ ላይ ራሱ ባሪያህን ነው የሚለው። ባሮችን አይልም አይደል? ባሪያህን ይለዋል እዛው ላይ። አማርኛ ባሪያህን ነው የሚለው። ባሪያህን ነው። ስለዚህ ባሪያህን የሚለው ማንን ነው? ራሱን ሎጡ እኮ ባሪያህን እኮ ማንን ነው? ባሪያህን እያለ በሁለተኛ መደብ በነጠላ የሚያናገረው ማንን ነው? ሎጥ እያናገረ ያለው ማንን ነው? መላእክቱን እያናገረ ያለው ባሪያህን አትለፈው እያለ። መላእክቶችማ ሁለት ናቸው እኮ መላእክት ሁለት ናቸው። ባሪያህን አትለፈው እያለ የሚያናገረው ማንን ነው? ኦኬ፣ ቀጥታ ፈጣሪውን ነው ማለት ነው። ስለዚህ ይሄን ነገር ነው ያለው። አይ ቲንክ አዲሱ መደበኛ ትርጉምም አስተካክሎታል ይመስለኛል። አለ አዲሱ መደበኛ ትርጉም አነዋል። ፕሮቴስታንትና ኦርቶዶክስ ነህ? ዘይንጀ ኦርቶዶክስ ነህ? እስቲ 80 ዱን አውጣለት እስቲ፣ ምናልባት እነሱ ካስተካከሉት። ካልሆነ አዲሱ መደበኛ ትርጉም ታውጣለታለህ። እሺ ሎጥ እስቲ የኦርቶዶክስ ባይብል ከዛ በኋላ ደግሞ የአዲሱ መደበኛ ትርጉም እናይና ከዛ ወደ ቀጣዩ ነጥብ እንሄዳለን። ቁጥር 19 18 ትርጉምን አውጣለት እስቲ። እሱን አውጣለትና ወደ ቀጣዩ ፖይንት ወደሱ። በነገራችን ላይ ከታች ሙስሊም ነው እያሉ ነበረ። በሙስሊም አካውንት ገብተህ ነው እንዴ? አዎ አጋጣሚ እዚህ እያየን ነበርና አጠገብ ሙስሊም አለ። የሙስሊም አካውንት ነው የምታወራው? አዎ ተኝቷል እሱ። ኦኬ እያየን ነበር። በራስ አካውንት ና ሌላ ነገር የሆነ እንደዚህ ፖለቲካው በጣም ከባድ ነው እዚያ። አሁን አንተ ክርስቲያን ነህ። መልካም። አይ አጋጣሚ እንትን እያልን ስለነበር ነው ላይቭ ሲገባ ያየውና ወደ እኔ ሰጡኝ። ኦኬ ጥሩ። ስለዚህ አሁን እንትን ብለናል ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 28ን አይተናል ማለት ነው። ስለ ኢየሱስ አምላክነት በፍጹም አያሳይም የሚል ሙግት ነው ያለኝ። ክፉኛ ሙግት ነው ያለኝ። ስለዚህ በዚህ ነገር ላይ የምትለው ነገር ካለ ጨምርና ማጠቃለያ ስራበትና ወደ ቀጣዩ ጥቅስ መሄድ እንችላለን። ምናልባት አሁን ከገለጽክልኝ አኳያ ቃላቶችን በግልጽ ግራማቲካሊ ልናጠራው እንችላለን። እሱን አይቼ እንትልል እችላለሁ። ተመልሼ እመጣለሁ በሌላ አካውንት በራሴ ላይ። ግን በትክክል እሱ ጋር ደግሞ የሚያሳየው የቶማስ ምንም እንትን ያለበት ነገር የለም። ከታች ምናልባት እዛው ላይ 29 ላይ ኢየሱስም ስላየኸኝ አምነሃልና ሳያዩ የሚያምኑ ብፁዓን ናቸው አለው። ምናልባት እነዚህ ሁለቱ ሀሳቦች ተያይዘው መሄድ የሚችሉ ናቸው። ራሱ የመለሰለት አመላለስና ቶማስ ደግሞ የጠየቀበት እንትን የገለጸበት አገላለጽ በአውዳዊ አገላለጻቸው አንድ አይሆንም ወይ? እንደዛ ነው። የሆነ አጎትህ ወይ አክስትህ በጣም የምትወደው አጎትህ ወይ አክስትህ ወይ ወንድምህ ወይ እናትህ ወይ አባትህ ሳታስበው ቢመጡ ደንግጣ አንተ ወይም ደግሞ ሰርፕራይዝ ሲያደርጉ ኦ ማይ ጋድ ኦ ማይ ሎርድ ብለህ ብትል ለእነሱ ነው ያልካቸው ማለት ከድንጋጤ የተነሳ ማለት ነው። ግን እነሱን ጌታዬና አምላኬ እያልካቸው ነው ማለት አይደለም። እነዚህ ኤግዛምፕሎች በቁና ማቅረብ ይቻላል ባይብል ላይ፣ ያው ጊዜ ከመቆጠብ አንጻር ሀሳቡን እንድትረዳው ከሚለው አንጻር እንደ አነጋገሮች አሉ ባይብል ውስጥ ማለት ነው። ታቦቱን ሲያገኙት ጌታዬ ሆይ እያሉ የሚናገሩበት አግባብ አለ። አንዳንድ ጥቅሶችን ልስጥ ከፈለክ ማለት ነው። ምናልባት አይ ቲንክ ይጠቅምሃል። ታቦት ሲያገኙ ታቦቱን ጌታ ሆይ እያሉ የሚሉበት ልክ አንተ አሁን እንዳልከው ማለት ነው ሲያረጉ የምታይበት አግባብ አለ። እሺ ዘኍልቍ ምዕራፍ 10 ቁጥር 34 ላይ ዘኍልቍ ምዕራፍ 10 ቁጥር 34 ላይ ኦሪት ዘኍልቍ ምዕራፍ 10 ቁጥር 34 ላይ አየው ሙሴ በታቦቱ በተጓዘ ጊዜ ጌታዬ ሆይ አማርኛው ምንድነው የሚለው? እስቲ አቤቱ ማለት ያው ጌታዬ ሆይ ማለት ነው። ወይም ደግሞ ያህዌ ሆይ
በጠላቶች ይበተኑ የሚጠሉ ከፊት ይሸሹ ይል ነበር አለ። ከዛ በኋላ ደግሞ ባረፈ ጊዜ ታቦቱ ጌታዬ ሆይ ወደ እስራኤል እልፍ አላፋት ተመለስ ይል ነበር ይላል። ማንን ነው እያናገረ ያለው? በሁለተኛ መደብ በሁለተኛ መደብ ማንን ነው እያናገረ ያለው? ጌታዬ ሆይ እያለ ወይም አቤቱ እያለ የሚያናገረው ማንን ነው? አምላኩን ነው፣ ፈጣሪ። ግን ሙሴ ታቦቱ በተጓዘ ጊዜ ነው የሚለው። ጌታዬ ጠላቶች ይበተኑ የሚጠሉ ከፊት ይሸሹ ይል ነበር አለ። ባረፈ ጊዜ ታቦቱ ባረፈ ጊዜ ደግሞ ጌታዬ ሆይ ወደ እስራኤል እልፍ አላፋት ተመለስ ይል ነበር ይላል። ታቦት ደግሞ የእግዚአብሔር መንበር ማደሪያ ነው ብለን ነው የምናስበው። ለዛ ነው ጴጥሮ ኢየሱስም እንደዛው ማለት ነው። ዮሐንስ ወንጌል ምዕራፍ 10 ምዕራፍ 14 ቁጥር 10 ላይ በእኔ የሚኖረው አብ እርሱ ስራውን ይሰራል ይላል። እሱም የአምላክ ቤተ መቅደስ ነው። ያንተም የአምላክ ቤተ መቅደስ ነው ይናገራል። የአምላክ ቤተ መቅደስ በሱ በኩል አምላክ እግዚአብሔር እንደሚናገር ይናገራል። ስለዚህ እሱ ራሱ ቤተ መቅደስ ነው፣ ታቦትም ነው ኢየሱስ። እንደዛ ሳይሆን አብና ወልድ በተዋህዶ ነው ማለት ተዋህደ ስንል ልነጣጥላቸው ማንችላቸው ናቸው። ለምሳሌ ቅድምም ስለ ሚስጥረ ሥላሴ ሲነሳበት ነበር፣ እንዴት ሰው እንደሆነ ወልድ እንዴት ሰው እንደሆነ ማለት ነው። ያ ማለት ተፈጠረ አይደለም የምንለው፣ ተዋሃደ ነው። ከሰው ጋር የሰውን ባህሪ ነሳ ነው እንጂ በቀጥታ ሰው ሆነ አይደለም። አምላክም ነው ሰው ተፈጠረ። ድንግል ማርያም ማፀን የተፈጠረው ታዲያ ምንድን ነው? ተፈጠረ አይደለም ተዋሃደ ነው። የተፈጠረው ድንግል ማርያም ማፀን ከስጋዋ ስጋ ነሳ ነው። ኢየሱስ ክርስቶስ ከስጋዋ ስጋ ነሳና እንደዛ ከሆነ ለምን ነው ጌታ እግዚአብሔር ፈጠረኝ ለምን አለ ኢየሱስ? ታዲያ እንደዛ ከሆነ እግዚአብሔር ፈጠረኝ ለምን አለ? የቱ ጋር ያለው? ካልፈጠረው ቢለስ አሁን እግዚአብሔር ፈጠረኝ ካለ ፍጡር ነው ብለህ ታምናለህ? እግዚአብሔር ፈጠረኝ ቢልህ ኢየሱስ ፍጡር ነው ብለህ ታምናለህ ወይ? ኢየሱስ እግዚአብሔር ፈጠረኝ ሊል ይችላል። ምናልባት በትክክል የት ጋር እንዳለ አላየሁትም። ግን ቢልህ አሁን እግዚአብሔር አንድ አካል መጥቶ እግዚአብሔር ፈጠረኝ ቢልህ ምንድን ነው የምትለው? ማንኛውም ፍጡር እኮ የእግዚአብሔር ፍጡር ነው። ገባኝ። ኢየሱስ እግዚአብሔር ፈጠረኝ ቢልህ ምን ትላለህ? ፍጡር ነው ብለህ ነው የምትለው ወይስ አይደለም? አሁን ፍጹም ሰው ሆነ ስንል በሰውኛ ባህሪ ተፈጥሯል። ማን ፈጠረ ብትለው ኦርቶዶክስ ባይብልን አንድ ያውጣለት 80 ያዱን አውጣለትና መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያውጣለት። እሺ ምናልባት ፈጣሪ የሚሳነው ነገር አለ ብለን አናምንም። ስለዚህ ሰው መሆን ይችላል አይደል? ሰው መሆን ይችላል አይችልም አይደለም፣ ግን ተፈጥሮ ያለው ይላል ነው ፖይንታችን። ይችላል ወይስ አይችልም? ይችላል ነው አይደል? መሆን የሚባል የሱ ባህሪ አይደለም። ጥያቄው ፎልስ ዳይኮቶሚ ነው ከሎጂክ አንፃር። የሱ ባህሪ ምንድነው? ማስሆን ነው። ማስሆን ረቂቅ ነው፣ በሁሉም ቦታ ያለ ነው አይደል? ነው ስለ ቦታ መሆን አይደለም ጥያቄው። ጥያቄው ያነሳኸው ፈጣሪ ሰው መሆን ይችላል ወይስ አይችልም ስትለኝ መሆን የሚለው ነገር እና ማስሆን ይለያያል። ማስሆን ነው ፈጣሪ ማስሆን ነው። ማስሆን አታውቅም? አድራጊና ተደራጊ አታውቅም? አክቲቭ እና ፓሲቭ። አዎ። ስለዚህ አክቲቭ ነው ፓሲቭ ነው ፈጣሪ? አክቲቭ ነው እንጂ ፓሲቭ ነው? አክቲቭ ነው። ፓሲቭ ነው ወይ? ፓሲቭ አይሆንም እንዴ ነው? አባሽ ስለዚህ መሆን አክቲቭ ነው ወይስ ፓሲቭ ነው? መሆንማ አክቲቭ ቴንስ ነው። አረ መሆን እኮ ነው ያልኩህ፣ ማስሆን አይደለም ያልኩህ። አዎ መሆን ፓሲቭ ነው። ኦኬ ጥሩ። ፈጣሪ ፓሲቭ የሚባል ባህሪ ከሌለው አክቲቭ የሆነ ባህሪ ካለው ስለዚህ አሁን ምንድነው የሚነሳው ነገር ገቢር ሳይሆን ተገብሮት ከሆነ ስለዚህ እዛ ጋር የሚሆነው ነገር መሆን የሚለው ነገር ጥያቄ ፎልስ ዳይኮቶሚ ነው ማለት ነው። ፎልስ ዳይኮቶሚ ነው ማለት ነው። ልክ አንድና አንድ አራት ነው ወይስ አምስት ነው ብሎ ጥያቄ ቢያቀርብልህ ምንድነው የሚባለው? ብላክ ኤንድ ዋይት ፋላሲ ይባላል። ፎልስ ዳይኮቶሚ ነው። ሌላ ሶስተኛ አማራጭ አለ። አንድና አንድ ሁለት ነው ብለህ ምን ማለት አለብህ? ምርጫ ቢሰጥ አንድና አንድ ስንት ነው የሚል አለ እና ጥያቄ ትጠየቅ። አንዱ ጥያቄ ምንድነው የሚለው? አንድና አንድ አንድና አንድ አራት ነው ይላል። ለአንድና አንድ አምስት ነው ይላል። ከዛ በኋላ ከሁለት አንዱ ነው መመለስ ያለበት ተብሎ ተሰጠ። ስለዚህ ጥያቄው ራሱ ችግር አለበት ነው የምትለው ወይ ሶስተኛ አማራጭ መኖር አለበት፣ መልሶ አልተሰጠም የሚል ነገር መኖር አለበት እንጂ ሁለቱን ከሁለት አንዱ ምረጥ የሚባል ነገር ከሆነ
ፖስት ዳይኮቶሚ ነው የሚሆነው። ስለዚህ ፈጣሪ ሰው መሆን ይችላል ወይስ አይችልም ብለህ ከጠየቅ መሆን በሚለው አግባብ ውስጥ ማስሆን የሚባል ነገር አለ። ሶስተኛ አማራጭ አለ። ከመሆን የዘለለ ነገር ማለት ነው ጥያቄው ማለት ነው። እና ጥያቄው ልክ አይደለም ነው የምንለው። ልክ እንደዛ ወደ እንትኑ ተመለስና ይሄኛው ግን እንደዛ አይደለም። መጽሐፈ ምሳሌ 8:22 ላይ ያለው እግዚአብሔር ፈጠረኝ ነው የሚለው። ባዩ ማን ነው? መፈጠሩ ምን ችግር አለው ካልከኝ መፈጠሩ ችግር አለው። ፈጣሪ አይፈጠርም። የተፈጠረ ነገር ደግሞ አይመለክም። እግዚአብሔር ፈጠረኝ ካለ አንድ አካል የተፈጠረ ፍጡር ነው ማለት ነው። ምናልባት ኢየሱስ ክርስቶስ በር ነኝ ብሏል። ስለዚህ በር ነው ብለን መውሰድ እንችላለን ማለት ነው። በር ማለት መግቢያ ነው ራሱ። ፊገራቲቭ ነው ኢላስትራቲቭ ነው? ምንም እሱማ ግንድ ነኝም ብሏል እኮ ራሱ። ፈጠረኝ የሚለውን ሌላ ትርጉም። አሁን ግንድ ነኝ ሲል ያው ትረዳዋለህ እዛ ጋር የተሰጠው። ለምሳሌ ስለዚህ ግንድ ነው ማለት ነው እንደቀጥታ ምናልባት ትርጉም አለው። አሁን እዚህ ጋር ፈጠረኝ የሚለውን ግን መተርጎም አችልም። ምን ብለህ ትተረጉመዋለህ? እኛም ከፈጠረኝ ውጭ ፈጠረኝ እኮ አድርጎ ፈጠረኝ፣ የመንገድ መጀመሪያ አድርጎ ፈጠረኝ። ስለዚህ አሁን ፈጠረኝ የሚለውን ምን ብለህ ትተረጉመዋለህ? አንደኛ። ሁለተኛ ማስረጃ ያስፈልጋል። ፈጠረኝ የሚለውን ፈጠረኝ ከሚለው ውጭ ሌላ ትርጉም አለው ብለህ ካልክ በጣም አስቸጋሪ ነው የሚሆነው። ምናልባት አሁን ለምሳሌ ኢየሱስ ይሄው ራሱ ስናየው ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ አለ አይደለ? ከፈሪሳውያንና ከሰዱቃውያን ተጠበቁ አለ። እርሾ ማለት ግብዝነት ነው ብሎ ነገር አረፍተ ነገር ብናይ ጥሩ ነው። እሺ ይቺ ነው እግዚአብሔር ለስራው የመንገድ መጀመሪያ አድርጎ ፈጠረኝ። ሳው ግን መፈጠሩን የተናገረ እግዚአብሔር ፈጠረኝ ካለ የተፈጠረ ነው ማለት ነው አይደለ? እኮ አሁን እያወራ ያለው በሰውነቱ ነው ወይስ በፈጣሪነቱ? በምንም ነገር ይሁን ግን እግዚአብሔር ፈጥሮታል ወይስ አልፈጠረውም ነው ጥያቄው። ሁለቱም መለያየት አለባቸው። አንደ ሰውኛ ሲሆን ሁለት ኢየሱስ ነው የሚሆነው። ሁለት ኢየሱስ ነው የሚሆነው ወይ ደግሞ ወደ ንስጥሮስ ነው የሚሄደው። ትምህርቱ ጥሩ አይደለም እንደዛ። የንስጥሮስ ክደትማ እንደዛ ሁለት ኢየሱሶች ናቸው ያሉት ማለት ነው። አንድ የተፈጠረ አንድ ያልተፈጠረ ብሎ ለሁለት ለይቶታል። አሁን እኛ ደግሞ መጽሐፈ ምሳሌ 8:22 ላይ ባለው ጥቅስ መሰረት እግዚአብሔር የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ፈጠረኝ ጊዜ መቅድመ ተግባሉ ይላል። ስለዚህ እግዚአብሔር ፈጥሮኛል ይላል። ፈጥሮኛል ካለ ተፈጥሯል ማለት ነው። የት ነው የፈጠረው? ደግሞ ድንግል ማርያም ማኅፀን ውስጥ ነው የፈጠረው። እሱን ደግሞ ኢሳይያስ 49:5 ላይ ያወጣለት። የራሳቸው የኦርቶዶክስ መጽሐፍ ቅዱስ ነው ያወጣላቸው። ስለ ድንግል ማርያም አልካልንም እኮ። እሺ ድንግል ማርያም ማኅፀን ውስጥ የፈጠረው ማን ነው ይታያል? ከማኅፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል አለ። ስለዚህ እንዲህ ይላል ብሎ እንዲህ ብሎ አለኝ እያለ ይናገራል። ስለዚህ ከማኅፀን ጀምሮ ይፈጠረኛል። የፈጠረኝ ካለ ድንግል ማርያም ማኅፀን ውስጥ የፈጠረው ፈጣሪ ያለው ማለት ነው። ኢየሱስ የፈጠረው ፈጣሪው ማን ነው? ማን ነው? እሺ ይሄው እግዚአብሔር አለ። እግዚአብሔር ፈጥሮኛል አለ። ስለዚህ ኢየሱስ ክርስቶስ ምንድን ነው? ኢየሱስማ የእግዚአብሔር ፍጡር ነው። በዚህ መሰረት እሺ እነዛ ያላቸውስ ምን ያላቸውስ? እኔና አንድ ነን ብሏል። ምናልባት አንድ በምንድን ነው አንድ የሚሆኑት? በመለኮት አይልማ። እንደዛማ ከሆነ ሐዋርያትም በመለኮት አንድ ሊሆኑ ነው። ዮሐንስ ወንጌል 17:11 አውጣለት። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ 17:11 ላይ ምዕራፍ 17 ዮሐንስ ወንጌል 17 እንደዚህ ከዚህ በኋላ በዓለም አይደለሁም እነሱ በዓለም ናቸው፣ እኔ ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ የሰጠኸኝ እንደኛ አንድ እንዲሆኑ አለ። እንደማን አንድ እንዲሆኑ አለ? እንደኛ እንደ አብና እንደ ወልድ አይደለ? አንድ የሚሆኑት ሐዋርያት የሚሆኑት እንደማን ነው አንድ የሚሆኑት? እንደኛ አለ። እንደ አብና እንደ ወልድ እንደኔና እንደ አንተ አንድ እንዲሆኑ አለ። አሁን ጥያቄ የሚነሳው ሐዋርያት አንድ የሆኑት በምንድን ነው? በመለኮት ነው? በአካል ነው? በህላዌ ነው? ወይስ ደግሞ በዓላማ ነው አንድ የሆኑት? እሺ ምናልባት ጥቅሱን ላይ ያው ዮሐንስ ወንጌል 17:11 ላይ ይሄው ከፍቶልሃል። እሺ 17:11 እሺ። አይ በኋላ ቼክ አድርጓል። ስለዚህ እኔና አብ አንድ ነን ሲል
የዓላማ አንድነት ምክንያት እኔ ካለ በኋላ እና ይላል። አየህ እና ሌላ አብ እኔ ብሎ እኔና አንድ ነን የሚለው ነኝ አይደለም የሚለው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 እስከ 8 ድረስ ያለውን ብትመለከተው እኔ ተከልኩኝ አጵሎስ ያጠጣ ነበረ፣ የሚተክልና የሚያጠጣ አንድ ናቸው ይላል። በምንድን ነው አንድ የሆኑት ጳውሎስና አጵሎስ? ጳውሎስና አጵሎስ በምንድን ነው አንድ የሆኑት? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 እስከ 8 አየው። እኔ ተከልኩኝ አጵሎስ ያጠጣ ነበር፣ ነገር ግን እግዚአብሔር ያሳድግ ነበር አለ። ከዛ የሚተክልና አለ። ቁጥር ስንት ላይ ነው ያለው? የሚተክልና ቁጥር ስንት ላይ ነው ያለው? ቁጥር 8 ላይ አየው። የሚተክልና የሚያጠጣ ስንት ናቸው ይላል? አንድ ናቸው። ናቸው ተብሎ በመለኮት አንድ ሊሆን አይችልም። እኔና አብ አንድ ነን አይደለም የሚለው፣ አንድ ነን ነው የሚለው፣ አንድ ነኝ አይደለም የሚለው። አንድ ነን ናቸው ምናምን ካልክ ፊሽካው ተነፋ። ከዛ በኋላ ማለት ነው እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው እንጂ ናቸው የሚል ነገር የለም። ናቸው ነን ምናምን ካልክ ኦልሬዲ ስለ ዓላማ የሚናገር ነው ማለት ነው። ስለዚህ እኔና አብ አንድ ነን ሲል የዓላማ አንድነት ያላቸው አብና ወልድ ማለት ነው። ዮሐንስ ወንጌል 17:11 ላይ እንደኛ አንድ እንዲሆኑ አለ ሐዋርያቶች ልክ እኔና አንተ አንድ በሆንበት ሂሳብ እነሱም አንድ እንዲሆኑ አለ። ስለዚህ ሐዋርያት በምንድን ነው አንድ የሆኑት ነው ጥያቄው? በመለኮት፣ በአምላክነት፣ በአካል፣ በህላዌ፣ በሐልወት አይደለም፣ በዓላማ ነው አንድ የሆኑት። ለምን? ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ከቃላቸው የተነሳ አንድ እንዲሆኑ አለ። አንድ የሚሆኑት ከቃላቸው የተነሳ ነው፣ ዓላማ ነው። ልክ እንደዛ ሆኖ ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። ወልድ ከራሱ ምንም የተናገረው ነገር የለም። ስለዚህ የወልድ ሐሳብም ሆነ ቃል የአብ ነው። ስለዚህ እኔና አብ አንድ ነን ያለው ይሄንን ታሳቢና ዋቢ በማድረግ የዓላማ ነው። ይሄን ይመስላል ማለት ነው። አይ ቲንክ የሚበቃ ይመስለኛል። እሺ ምናልባት እዚህ ላይ ለማከል ያክል ብቻ ስለ ሚስጥረ ሥላሴ ምን ያክል ነው በእኛ ባለን ሁኔታ ላይ እናንተ የምትገልጹት? ሚስጥረ ሥላሴ የሚባል ባይብል ላይ የለም። ሚስጥረ እግዚአብሔር ብቻ ነው ያለው። እሺ መልካም። ሚስጥር ከተባለ እኮ የለም እኮ ራሱ ሲጀመር ሚስጥር እንታምን አልተገደድክም። እስቲ ዘዳግም 29:29 እናውጣለት። ዘዳግም 29:29 እናውጣለት። ኦሪት ዘዳግም ምዕራፍ 29 ቁጥር 29 ላይ ይታያል። እስቲ አንዋር አንብብለት። ሚስጥሩ ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን የዚህ ሕግ ቃላቶች ሁሉ እናደርግ ዘንድ ለእኛ ለዘላለም ለልጆቻችን የተገለጠውን ነው እንድታምን የሚፈለገው እንጂ ሚስጥር ከሆነ ሲጀመር ወደ እግዚአብሔር ነው የምታስጠጋው። ለዛ ነው ዘዳግም ምዕራፍ 4 ቁጥር 35 ላይ እግዚአብሔር አምላክ እንደሆነ ታውቅ ዘንድ ለአንተም ተገለጠ፣ ከእርሱ ሌላ አምላክ የለም ማለት የተገለጠው ብቻ ነው መን የተባልከው። ሚስጥር ከሆነ አንተን የሚመለከት አይደለም። ሚስጥር ከሆነ ለእግዚአብሔር ነው፣ ወደ እግዚአብሔር ነው የምታስጠጋው። ሚስጥር ተብሎ ከተባለ ሚስጥር ነው ምን ከተባልክ ምን እንደሆነ ሳይነገር ሚስጥር ነው። ሚስጥር የተባለው አንተ ጋር ከመጥቶ ካልተገለጠ በስተቀር ሚስጥር ነው። አሁንም ተከርኖ ያለው ራሱ ማለት ነውና ዘዳግም 4:35 ላይ እንደዛ ነው። አየው እግዚአብሔር አምላክ እንደሆነ ታውቅ ዘንድ ይህ ለአንተ ተገለጠ፣ ከእርሱ ሌላ አምላክ የለም። ዘዳግም 6:4 ላይ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው የተገለጠ ቃል ነው። ይህን ቃል በልብ የያዘው አኑረዋል፣ የተገለጠውን ቃል። በተረፈ ሚስጥረ ሥላሴ አንድም ሶስትም የሚል ትምህርት ባይብል ላይ ያልተገለጸ ከሆነ ሚስጥር ነው ካላችሁ ደግሞ ሚስጥሩ ለማን ነው? ለአምላካችሁ ለእግዚአብሔር ነው። እናንተን አይመለከታችሁም ብሎ ነው እግዚአብሔር የተናገረው። ስለዚህ ሚስጥር የሚባል ነገር የሥላሴ ትምህርት ማለት እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ነው። ይሴሌሱ በአካላት ወይ ተዋህዱ በመለኮት ነው። አንድ ሲሆኑ ሶስት ይሆናሉ፣ ሶስት ሲሆኑ አንድ ይሆናሉ። በስም በአካል በግብር ሶስት ሲሆኑ በመለኮት በባህሪ
በአምላክነት አንድ ናቸው ተብሎ የሚታመነው ነው። እንደው ናቸው ብሎ እንኳን ያስተማረ እኮ የለም እኮ ናቸው ተብሎ የሚመለክ አምላክ የለም። ዘዳግም 6:4 ላይ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ናቸው አይደለም ነው ተብሎ የሚመለክ አምላክ ነው። አዲስ ኪዳን ላይም ብትመለከተው ማርቆስ 2:10 ላይ ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እንደገና ደግሞ የሮሜ 3 ላይ ብዙ ጥቅስ ላይ አንድ አምላክ አለ ብሎ ይናገራል። ነቢያትና ሐዋርያት አንድ አምላክ ባሉበት አፋቸው ውልብ ብሎባቸው ተሳስተው እግዚአብሔር አንድም ሶስትም ነው ብሎ አስተምሮ አያውቁም። አንድም ሶስትም ነው ብሎ አያምኑም። ሥላሴ ሰው በማመኑ የሚድንበት በመካዱ የሚጠፋበት ትምህርት ቢሆን ኖሮ በግልጽና በማያሻማ መልኩ ቢያንስ እንኳን ነቢያቶቹ አልተገለጸላቸውም ብለን የምናስብ አዲስ ኪዳን ላይ የነበሩት ኢየሱስና የኢየሱስ ሐዋርያት እግዚአብሔር አንድም ሶስትም ነው ብሎ አላስተማሩ። አታገኝም ማለት ነው። እንደውም ጭራሹኑ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ የዘዳግም 6:4ን ኢየሱስ ጠቅሶና አጣቅሶ ሲናገር ቁጥር 32 ላይ ጸሐፊው ስክራይበሩ ምንድነው ያለው? ሕግ አዋቂው ምንድነው ያለው? በእውነት አንድ ነው ከእርሱ ሌላ የለም ብለህ በእውነት ተናገርክ አለው። ኮንፈርም ተደራረጉ። ኢየሱስ አንድም ሶስትም ብሎ ያስተማረው አምላክ የለም። አንድ ዛዱ ሰለስቱ ወንዘ ሰለስቱ አሐዱ አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። ይሴለሱ በአካላት ወይ ተዋዱ በመለኮት በአካል ሶስት ነው በመለኮት አንድ ነው ብሎ አላስተማረም። እንዲህ አይነት ትምህርት የለም። አያውቁትም፣ ነቢያቶችም አያውቁትም። ዘዳግም 13:8 ላይ አንተም አባቶችን የማታውቀውን ሌላ አምላክ እወቅ ብለው ቢልህ እንዳሰማው ነው የሚለው ማንም ሰው ከተነሱ። ሪቪል አድርጓቸው እንደነበረ አውርዷቸው እንደነበረ እነዛን መጽሐፍቶች እመኑ ማለቱ እንጂ በክርስቲያኖች እጅና በአይሁዶች ያሉ መጽሐፍቶችን እመኑ ብሎ አላህ በቁርአን ውስጥ አልነገረንም። ይሄን ይመስላል።
በቃ ልረድና እሺ እኔ ጥያቄ ለወሂድ መጽሐፍን አንብቤው ነበረ። አልገደሉትም አልሰቀሉትም የሚለው ማለት ነው። እዛ ላይ ጳውሎስ ፐርሰናሊቲ የገለጥክበት መንገድ በጣም አስደናቂ ነው። ጥሩ ነው። ጥያቄ ሲፈጥርብኝ የነበረ ነገር ነው የተመለሰልኝ ማለት ነው። ግን የእሱን ሐሰተኛነት በዮሐንስ ራእይ ላይ ተጠቅሷል ብለህ አስቀምጠዋል። ዮሐንስ ራእይ መጽሐፍ እንዴት ነው የምትቀበለው የሚለው ነገር ነው የምጠይቅህ። እኮ ዮሐንስ መጽሐፍ ልጅ አልቀበልም እኔ። አይ እንዲሁ ከምን አንግል ነው የምታየው? አሁን ያው ተጠቅመህበታል እዛ ላይ ሜንሽን ስላደረገው። አሁን እነሱ አሁን ምንድነው በኤፌሶን ሐዋርያ ሳይሆኑ ሐዋርያንን የሚሉ አለ። ማን ነው ሐዋርያንን በኤፌሶን ያለው ከጳውሎስ ውጪ ታውቃለህ? የለም የለም። ስለዚህ በቃ ከዛ አንፃር ነው እንደዛ ያስቀመጥኩት እኔ እና ደግሞ ኢየሱስ ደግሞ እኛ የክርስቶስ ሐዋርያት ነን ብሏል ጳውሎስ ደግሞ እዛው ላይ ስትመለከት እዛው ላይ ማስቀምጫለሁ መጽሐፌ ላይ ተቆን። ስለዚህ በኤፌሶን ከጳውሎስ ውጪ ሐዋርያ ነኝ ብሎ ክሌም ያደረገ ከ12 ሐዋርያት ውጪ ሌላ ካለ እከሌ ብሎ ይንገሩ። ከዛ አንፃር ነው 12 ሐዋርያት ስንት ናቸው የቁጥራቸው መጠን? ለምሳሌ 12 ናቸው። ለምንድን ነው 12 ያደርገው የመለመላቸው? ለምን 13 ወይ 11 አላረጋቸው? በእስራኤል ነገድ 12 በእስራኤል ነገድ ላይ እንዲፈርዱ ማለት ነው። ለዛ ነው ራእይ 21 ላይ ደግሞ ቁጥር 17 ላይ ስትመለከተው ለከተማይቱ 12 መሰረቶች ነበሯት ይላል። እነዛ 12 መሰረቶች ማን ናቸው አለ? 12 ሐዋርያት ናቸው ብሎ ነው ያስቀመጠው። ስለዚህ 13ኛ መሰረት ነገር የለም እና ጳውሎስ ከኢየሱስ መጥቶ ግን እሺ እዚህ ጋር ማለት ነው ወንጌላት በቃ ስለ ኢየሱስ ሞት በተምታታ ሁኔታ ገልጠውታል ብለን እንረዳለን። ግን ዮሐንስ ራእይ ፐርፐዙ ምንድነው ነው እኔ ጥያቄ ፈጠረብኝ። ራእይ ዮሐንስን ራሱ እኮ ከጊዜ በኋላ ነው ተቀባይነት ያገኘው እንዴ? ተቀባይነት ያላገኘ ስለሱም እኮ ጽሑፍ ያለው ለብቻው እዛው ላይ ተኮነ። ራእይ ዮሐንስ የሚባለው መጽሐፍ አጨቃጫቂ መጽሐፍ ነው። አንደኛ የቄሳሪያው አውሳቢዎስ። ስለዚህ እሱን ነው የዮሐንስ ራእይ ብቻ ነው የተመረጠው እንጂ የጴጥሮስ ራእይ የሚባል ነበር። የጳውሎስ ራእይ የሚባል አለ። የበርተሎሜዎስ የቶማስ ራእይ የሚባልም አለ። የማቲያስ የሚባልም ራእይ የሚባል አለ። ከዛ ብዙ ራእዮች ነበሩ። ናጋማዲ የሚባል ታውቃለህ? በ1945 የተገኘው ግብጽ ውስጥ የተገኙት ያላቀ እዛ ውስጥ አሁን የጳውሎስ ራእይ የሚባል አለ። አሁን የተገኘው በ170 ኤዲ አካባቢ ላይ የተገኘ መጽሐፍ ነው። በ170 ኤዲ ላይ ነው ካርበን ዳይቲንጉ የሚያሳየው እና በዛ ግብጽ ውስጥ ተገኝቷል የጳውሎስ ራእይ የሚባል። ስለዚህ የጳውሎስ ራእይ የሚባለውን መቀበል አለባቸው ሰዎች ከተቀበሉና ራእይ የሚባለው አፖካሊፕስ ነው። አፖካሊፕሱ የኢየሱስ ነው። ለኢየሱስ የተሰጠው ራእይ ነበር። ግን ሁሉም በየራሳቸው ስም አድርገዋል። የዮሐንስ ራእይ፣ የጴጥሮስ ራእይ ምናምን ተብሎ በጣም ብዙ ነበሩ። ስለዚህ እነዚህ ፎርጅድ መጽሐፍቶች ናቸው ተብሎ በ63 በሎዶቅያ ጉባኤ ላይ እንዳይካተቱ ተደርጓል። ራእይ ዮሐንስ ራሱን እንዳይካተት ተደርጓል። በኋላ ላይ ነው ሰዎች ቀስ ብለው እንትን ያደርጉት ማለት ነው እንጂ ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳሪያው ባስሊዮስ እና እንደገና ደግሞ የቂሳሪያው አውሳቢዮስ የቸርች ሂስትሪ መጽሐፍ ሲጽፍ ከማልቀበላቸው መጽሐፍቶች ብሎ ያስቀመጠው ራእይ ዮሐንስን ነው። ራእይ ዮሐንስ በብዙ አባቶች ዘንድ ተወግዟል ብሎ አስቀምጧል። ስለዚህ ራእይ ዮሐንስ እንደዛ ነው። በኋላ ላይ ግን ራእይ ዮሐንስ ምዕራፍ 22 ቁጥር 17 ላይ ስትጨምረው ተገለጠልኝ ብሎ ዮሐንስ አፈወርቅ የሚባለው ሰው ተገለጠልኝ አለና በላዩ ላይ በዚህ መጽሐፍ ላይ የጨመረ የቀነሰ። ምክንያቱም ብዙ ራእይ ዮሐንሶች ያኛው የመጀመሪያው ስለጠፋ ብዙዎች ሲያዘጋጁ አየና መጨረሻ ላይ ምን አደረገ? ተገለጠልኝ ብሎ ጻፈና በጻፈው ላይ በዚህ መጽሐፍ ላይ የጨመረ የቀነሰ ብሎ የጻፈው ራሱ ዮሐንስ አፈወርቅ ነው። ዮሐንስ ራእይ ምዕራፍ 22 ቁጥር 17 እና 18 አንድምታው መመልከት ይችላል። የኦርቶዶክስ አንድምታ ላይ እንደዛ ይናገራል። በመክሲሚያኖስ እና በዲዮቅልጥያኖስ በሚባል ጊዜ ነው ጠፋ የተባለው መጽሐፉ። ከዛ በኋላ ባለው ነገር መጽሐፉ ተገለጠልኝ ብሎ የመጣው እንትና ነው። ብዙዎች አለን እኛ ጋር እያሉ ሲያስቸግሩ ራእይ ዮሐንስም ማለት ነው። ከዛ አንፃር ማርቲን ሉተር አልተቀበለውም፣ ካልቪን አልተቀበለውም፣ ዚዊንግሊ አልተቀበለውም። የፕሮቴስታንት ሀዳሲያን የሚባሉት ሪፎርምድ ቲዮሎጂ ውስጥ በሪፎርሚንግ ኤጅ ላይ የነበሩት ሪፎርመሮች በአጠቃላይ ሪፎርምድ ቲዮሎጂ ውስጥ ተቀባይነት የሌለው ነበር። ማርቲን ሉተር፣ ዚዊንግሊ እነ ካልቪን አይቀበሉትም ነበር። በኋላ ላይ ያሉ ፕሮቴስታንቶች ናቸው እነ ሜኖናይት እነ አናፓፕቲዝም ምናምን ሲመጡ ተቀባይነት ያገኘው ማለት ነው። አይ ቲንክ በኋላ ላይም እነ ካልቪኒዝም
ሉተራንም ተቀበሉት፣ ቸርቹ ማለት ነው። ይህን ይመስላል። እሺ ሌላ ደግሞ በቁርአን ላይ ሱራ 5 ቁጥር 12 ላይ እኛ ክርስቲያን ነን ካሉት ጋር የጠበቀ ኪዳን ይዘናል ይላል። ማለት ረዳት ማለት ነው። እና እኛ አንሷር ነን ያሉት ሐዋርያቶች ናቸው። ከነሱ ጋር የከበደ ቃል ኪዳን አላህ ገብቷል። ምን የሚል ቃል ኪዳን ሲባል ሱረቱ ማይዳ ምዕራፍ 5 ቁጥር 112 ጀምረህ ብትመለከተው እኛ ነሳራንን አሉ። ማን ነው? ረዳት ማለት ነው። ረዳት ማለት ነው። ነሳራ እኛ ነሳራን። ከዛ እነሱ ጋር ምን አለ? ወደ ሐዋርያትም እንዲህ ሲል ባዘዝኩኝ ጊዜ አስታውስ ይላል። በእኔና በመልእክተኛ ይመኑ ብዬ ባዘዝኩኝ። ይህንን ቃል ኪዳን ገባ። ከዛ በኋላ እኛ ነሳራን ካሉት ጋር ወይም ደግሞ እኛ ያላ ረዳቶች ነን ካሉ ከሐዋርያት ጋር የከበደ ቃል ኪዳን አደረግናል። ከዛ ተከትለው ምን ሆነ? እነሱን ተከትለው የመጡ ሰዎች ምን አደረጉ? ከመንገድ ወጡ ማለት ነው። ለምን? ሱረቱ ለሐዲድ ምዕራፍ 57 ቁጥር 27 ላይ እንደዛ ነው። በእነዚያ በተከተሉት ልብ ውስጥ መለዘብንና እዝነትን ጻፍን፣ የፈጠሯትን ምልኩስና ግን እኛ አልጻፍናትም ማለት። ምልኩስና ማምጣት ጀመሩ ሐዋርያት ሲያልፉ። እና አባ አንጦስ እና አባ መቃርስ ምናምን የሚባሉ ስለ ምልኩስና ማስተማር ጀመሩ ማለት ነው። ከዛ በኋላ ምን ሆነ? ከታዘዙት ፋንታ ተዉ አለ። ስለዚህ በመካከላቸው ጠብና ጥላቻ መጣል። ከታዘዙት ፋንታ ተዉ። አንድ አምላክ አስተምሮት ሲሆን አንድም ሶስትም እያሉ ማስተማር ሲጀምሩ ኢየሱስን አምላክ ሲያደርጉ ምናምን ሲባሉ በጉባኤ ታልቅ ጉባኤዎች ማድረግ ጀመሩ። ኢኩሜኒካል ካውንስል ይባላል። የኒቂያ ጉባኤ፣ የቆስጠንጢንያ ጉባኤ፣ የኤፌሶን ጉባኤ፣ ምንድነው የኬልቄዶን ጉባኤ እያሉ ወደ 7 ጉባኤዎች በኢየሱስ ማንነት ዙሪያ ሲወዛገቡ ነበር። በመካከላቸው ጠብና ጥላቻ ሆነ አለ። ይህን በማድረጋቸው አለ ቅጣት ነው አለ ተቀጡ። ስለዚህ ከዛ በኋላ በቃ ሰይፉ ላይ ማዘዙ ነበር፣ በጥፊ መታቱ ነበር። አርዮስን አሁን ለምሳሌ በ325 በኒቂያ ጉባኤ ላይ አንዱ ከ318 ኤጲስቆጶሳት ወይም ደግሞ ሊቃውንት መካከል ከ318ቱ ሊቃውንት መካከል አንደኛው በጥፊ መቶታል፣ ይዞ አጠናግሮታል። እንግሊዝኛው እንደውም ቦክስ ነው የሚለው፣ በቦክስ ጠልዞታል ነው የሚለው። እና በጣም ደም ተፋሷል ብዙ። በተለይ የኬልቄዶን ጉባኤ ላይ ዲያፊዚስ ሚያፊዚስና ሞኖፊዚስ በሚለው ነገር በጣም ተጨቃጭቀው እስከ መደብደብ ድረስ ደርሰዋል። እነ ዲዮስቆሮስ ሳይሆን ተደብድቧል። ጺሙን ሁላ ነው እንትን ያሉት የነጩት፣ ጥርሱን አወለቁት ምናምን ነገር እንትኑ ማለት ነው። ምንድነው ሚያፊዚስ የሚያምነው ተዋህዶ የሚለውን ምንታዊ የሚባለው ደግሞ ምንድነው ዲያፊዚስ የሚባሉት ደግሞ ጉባኤው መሩት ማለት ነው። እነ ሊዮን የነበሩት የሮሙ እና አሌክሳንድሪያዎች ምናምን ነገር እንዳለ ወጡ። ራሱ በ431 ላይ የነበረው የኤፌሶን ጉባኤ ላይ ስትመለከተው እነ ንስጥሮስ ምናምን የነበሩበት ላይ ኢየሱስ ፕሮሶፒክ ዩኒየን ያለው ወይስ ደግሞ የሃይፖስታቲክ ዩኒየን ያለው የሚለው ጭቅጭቅ ነበረባቸው። ኢየሱስ ሁለት አካል ነው ወይስ አንድ አካል ነው ያለው የሚል ኃይለኛ የጦፈ ክርክር ነበረ። በ381 ላይም የነበረው መንፈስ ቅዱስ የሚባለው ምንድን ነው? ራሱ የአምላክ እስትንፋስና ኃይል ነው ወይስ ራሱን የቻለ አካልና አምላክ ነው የሚል የጦፈ ክርክር ነበረ። በ325 የነበረው በኒቂያ ጉባኤ ላይ ደግሞ የነበረው ሄትሮ ኤሰንስ እና ሆሞ ኤሰንስ የሚል በአርዮስ እና በአትናቴዎስ መካከል ሰፊ የሆነ ጭቅጭቅ ነበር፣ የጦፈ ክርክር ነበር። እና ሱረቱ ማይዳ ምዕራፍ 5 ቁጥር 12 ላይ የተናገረ ያለው ያንን ነው ማለት ነው። ኦኬ በጣም ሻርፕ ነው። እኔ ተጋጭቶብኝ ነበር። አሁን እኛ ክርስቲያን ነን ካሉት ጋር ሲለኝ ክርስትና የሄደው ወደ አንጾኪያ ወደ አሕዛብ ምድር ነው። እንግዲህ ከነሱ ጋር ቃል ኪዳን ከያዘ ነሳራ ነው የሚለው። ኦኬ በጣም ሻርፕ ነው። ሐዋርያት ሥራ 11:26 ላይ ለመጀመሪያ ጊዜ በአንጾኪያ ምን ተባሉ ይላል? ክርስቲያን ተባሉ። አሁን ኢቦናይቶች ደግሞ ክርስቲያን እንደማይባሉ ይታወቃል። መሲዩን ነው የሚለው አረብኛው፣ ነሳራ አይደለም የሚለው። አላ ደግሞ በኦሪጂናል ስማቸው ነው የጠራቸው፣ ነሳራ ነው። ክርስቲያን የሚል በቁርአን ላይ በነገራችን ላይ አታገኝም። አማርኛው ላይ ምን ለማለት ሌላ ምንም ቋንቋ ስለሌለው ነሳራ የሚለው ነሳራ ማለት እንትን ነው፣ ነሰረ ነው ራሱ ረዳ ከሚለው ቃል ነው። እኛ ያላ ረዳቶች ነን ሲሉ እነዚያ እኛ ነሳራንን ካሉት ጋር የከበደ ቃል ኪዳን አደረግናል። ምንድን ያደረገው ሲባል ወደ ሐዋርያት እንዲህ ብዬ ባዘዝኩኝ አለ፣ በእኔና በመልእክተኞቼ እመኑ ብሎ ነው ያለው ማለት ነው። ከዛ በኋላ ነው እዛ ጋር የሚያሳየው ማለት ነው። እና የከበደ ከዛ ከታዘዙ ፋንታ ሲተዉ በዚህ ምክንያት ይላል። ስለዚህ ይላል በዚህ ምክንያት ሪዝኑ ማለት ነው በመካከላቸው ጠብና ጥላቻ ጣልንባቸው ይላል። ቅጣት ነው አላቀጣቸው ራሱ እነሱ ማለት ነው ሲባሉ ነው የሚኖሩት። አንድ በክርስቶስ ማንነት ዙሪያ ላይ ወጥ የሆነ ነገር ክርስትናው
የለበትም። እዚህ ጋር ግን የሐዋርያት ሥራ ምዕራፍ 21 ላይ ስናነብ ሐዋርያት ለአሕዛብ ከታረደ ነገርና ከታነቀ ነገር እንዲርቁ ብለው ጽፈዋል። እነሱ ራሱ ማለት ነው ለአሕዛብ። እሱስ ኢፌክት የለውም ግን ለአሕዛብ ማነው ይሄንን የነገረ? ማን ነው እንደዛ የተረከልህ? ሐዋርያት ሥራ ላይ የተረከልህ ማን ነው? የሐዋርያት ሥራ ምዕራፍ 21 ላይ ስናነብ ማለት ነው ታሪኩን የሚተርክልህ ማን ነው? ሉቃስ ነው። ጌታ መጣው። ያው እንግዲህ ኦቨርኦል ካየው ነገር ነው ከሐዋርያት ጋር ስለነበር አልነበረም። እንዴት ሉቃስ አልነበረም? ሉቃስ የጳውሎስ ተማሪና ጓደኛ ነው። ሐኪም የነበረው ነው። ባለ ሐኪም ነበር አይደል እንዴ? ስለዚህ ከመጀመሪያ የነበረውን ነገር ከማን ነው የሰማው? ከሐዋርያት እንደሰማው ለቴዎፍሎስ ባለ ሰውዬ ሲጽፍ ከቃሉ አገልጋዮች የሰማሁትን። ስለዚህ ቴዎፍሎስ ራሱ ፓጋን ነው ሲጀመር ጀምሮ አንደኛ ነገር ማለት ነው። ድብልቅልቅ ያለ ነገር ነው ያለው ታሪክ ውስጥ መለከተው ማለት ነው። የሐዋርያት ሥራ ብቻ ለምንድን ነው የተመረጠው? የጴጥሮስ ሥራ፣ የጳውሎስ ሥራ፣ የማቴዎስ ሥራ፣ ሌሎቹ የዮሐንስ ሥራ የሚባሉት ለምንድን ነው ያልተካተቱት? ኦፍኮርስ ከዛ እንግዲህ ካየ ነው ብዙ ተንኮል አለው። ስለዚህ ለዛ ነው መጽሐፍቶቹ ሲመረጡ ምክንያት አላቸው። ስለዚህ አንድ ሳይድ ብቻ ነው ሰዎች እንትን ፓውሊን የሆነውን ሳይድ ብቻ ነው ራሱ የጴጥሮስን ሳይድ ያለበትን ነገር ማንም እስቲ የጴጥሮስ መስመር የት አለ? ጴጥሮስ ነው አደራ የተሰጠው። አይተህ ከሆነ መጽሐፍ ላይ አይተሃል። ሐዋርያት የማቴዎስ ወንጌል 16 ላይ ለምንድን ነው የጴጥሮስ ወንጌል የት ገባ? የጴጥሮስ ወንጌል የት ነው ያለው? ለምን አልተካተተም በቀኖና ውስጥ? አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ የሉቃስ ወንጌል የሚባለው ከየት ነው የተገኘው? የማን ወንጌል ነበር የሉቃስ ወንጌል? የሉቃስ ወንጌል ከመባሉ በፊት የጳውሎስ ወንጌል እንደሚባል ታውቃለህ? መጽሐፌ ላይ አስቀምጫለሁ። ብልሃል ጽፎ ሰጥቶታል ብልሃል። ጽፎ ሰጥቶት በኋላ ላይ ግን በራሱ ስም አወጣው ማለት ነው። ሉቃስ ብልጥ ነው እንጂ የጳውሎስ ነበር የነበረው። ስለዚህ እነሱ ጻፉት የሚለው ነገር ላይሆን ይችላል። ሐዋርያት ጻፉት የሚባል ነገር የለም። ራሱ ዮሐንስ ካረገ ሲያርግ ዮሐንስ ያው እንትኑ ማለት ነው የነጎድጓድ ልጅ ወልደ ዘብዴዎስ የሚባለው ሲያርግ ካረገ በኋላ ነው ያው ወንጌሉ ተጻፈ የተባለው። እሱ ካረገ በኋላ ማለት ነው። እሱ እንዳረገ ደግሞ መጽሐፌ ላይ ማስቀምጫለሁ። ካረገ በኋላ ማለት እሱ በቦታው የለም። ስለዚህ ዮሐንስን ወንጌል የጻፈው ዮሐንስን ወንጌል ጻፊ የወደው የነበረው ደቀ መዝሙር ከዚያ በኋላ ወደ ቤቱ ወሰዳት ይላል ማርያምን አይደል? ከዛ ኢየሱስን ወሰዱት ይላል። ማን ነው ባዩ? ማርያምን የወሰዳት ዮሐንስ ነው፣ ጸሐፊው ነው። ስለዚህ ማርያምን የወሰዳት ዮሐንስ ወልደ ነጎድጓድ ወይም ደግሞ ዮሐንስ እኔ ወሰድኳት ማለት ነበረበት ነው አይበል እንደዛ። ግን ከዛ በኋላ እሱ ከሄደና ማርያምን ይዞ ወደ ቤቱ ከወሰዳት ከዛ በኋላ ያለው ታሪክ የሚተርክልን ማን ነው? እያየ አየው፣ እዚህ ጋር ችግር አለ። ስለዚህ ዮሐንስን ወንጌል የሚባለውን ዮሐንስ ወልደ ዘብዴዎስ እንዳልጻፈው ማስረጃ ነው አንደኛ ነገር። የማቴዎስን ጸሐፊ ደግሞ መጀመሪያ ማቴዎስ የጻፈው በዕብራይስጥ ነው የጻፈው እሱ ጠፍቷል። አሁን ይህንን የማቴዎስ ወንጌል የጻፈው በማቴዎስ ዳቦ ስም የማርቆስን ወንጌል መሰረት አድርጎ የሆነ ሰው እየነገረን ነው ያለው። ኦኬ፣ በጣም ቴንኪው። ይሄ ይመስላል እና ሰፊ ነው በጣም አንብብ። የማዳንና መዳን በኢስላም የሚለው መጽሐፍ ደርሰዋል። ሁሉም መጽሐፍ ለማንበብ በጣም እንትን እያልኩ ነው። በጣም ይጥማል። እንትኑ ኢንተረስቲንግ ነው በጣም። ኦኬ፣ ቴሌግራም ቻናል ይሳል አለኛ እያየሁ ነው። እያንዳንዱ ከ2017 ጀምረን ነው የጻፍከው። ወደ 3000 ምናምን ሜሴጅ ነው ያለው እና እያነበብኩ ነው ዋን ባይ ዋን። ኦኬ፣ በቃ ላቁም ማለት ነው አንተ አንብበህ እስከመጨረስ እነሱ እጠይቃለሁ በመሀል ማል እየመጣሁ ደስ ይላል። ባላንስ ስለሆነ ቦት ሳይድ በጣም ጥሩ ነገር ነው ያለው። ኦኬ፣ ኢንሻአላህ አላህ ሂዳያ ይስጥህ። እናመሰግናለን፣ እናስመሰግናለን። በሉ ደህና ደሩ። ወሰላሙ አለይኩም። እኔም ልውጣ። ቻው። እሺ ወገን አለ ከታች ጃቪር አለ።
እግዚአብሔር እሺ ወገናችን አለ